የዛሬው እንግዳችን መስዋዕት የሚል ፊልም፣ አልቦ፣ የወንዶች ጉዳይ፣ ፔንዱለምን፣ ይግባኝን፣ ቀሚስ የለበስኩለት ሌሎችንም የቲቪ ድራማዎች እንዲሁም ያዘጋጀው ሄኖክ አየለ የዛሬው እንግዳችን ነው። ፊልም ሚዲያም ስለሆነ የመናገሪያ መንገድ ስለሆነ ሰይጣንም ይጠቀምበታል እና ሰይጣናዊ ነገሮች አሉበት። አቅሙ ታውቋል። አቅሙን ያወቁት ሰዎች ግን በአቅሙ አይዲዮሎጂያቸውን ያሰርጹበታል። እኛ ሀገር ሜከሮቹን አይቶ ፊልም የሚያይሰው የለም። ያው ፊልም ውዱ የጥበብ አይነት ነው። ግጥምም ውድ ነው። ችግር የለም። ሲኒማ ቤት ሲገባ ምናምን ህዝቡ ሰይጣን ቤት ይለው ነበር እና በእኔ አረዳድ አሁን እውነት አለው ወደ ማለቱ ነኝ። ተዘጋብ እኔም አብሮ ተዘጋብኝ እና ልግባ ምናምን ማንም በቃ ከዚህ በኋላ አይገባም በገዛ ፊልም ይላል ፌዴራል። ኧረ እሱ እንትን ነው ምናምን ይላሉ ልጆች። አዲስ ከተማ ነው የተማርኩት ሃይስኩል እና ከትምህርት ቤት ወጥተህ እንደዚህ ሚስጥር እያወራ ትወጣና በመሀል ሰው ይገባል መርካቶ እና ያልኩ ትላለህ። ሃምብልነስና የዳይሬክተር ኢጎን እንዴት ታስማማቸዋል? አይጋጩብህ? በደንብ በቂ የራስ መተማመን አለኝ ብዬ አስባለሁ። እኔ መገለጥ ያለብኝ እኔ ዳይሬክተር ነኝ ብዬ ሳይሆን ማረገው ነገር ሂዝ ዳይሬክተር የሚል ሪኮግኒሽን ማሰጠት አለበት። እኔና ወንዶች ጉዳይ ላይ ያሉት አንድ አብረን ብንሄድ ማንም አያቀኝም። ጥያቄ ቀጥታ ኢትዮጵያ ከሲኒማ ምን አተረፈች? በደንብ ከባድ ጥያቄ ነው። እንዴት ነው መልስ? ዛሬን ከኤልያስ ጋር ጀምረናል። የዛሬው እንግዳችን እኔ ከጥቂት ዓመታት በፊት ነው የማቀው። በነገራችን ላይ በአካልም ለማግኘት ስመጣ የመጀመሪያው እንትን ፑሽኪን ነበር ያየው ከኔ እና በፍጹም አንተ አልመሰልከኝም። ማለት በጣም የተለየ ሰው ነበር የጠበቅኩት። ላይክ አንደኛ ፊልም ሜኪንግ አካባቢ ያሉ ሰዎችን የምጠብቀው በሌላ ፎርማት ስለነበር ማለት ነውና ስንመጣ የተቀበልከን ያኔ ተማሪዎች ነበርን እኛ። ስንመጣ የተቀበልክበት መንገድ ምን በኋላ እናነሳሰዋለን። ግን በጣም ከማከብረው ከምወደው ስራዎቹንም ከማደንቅለት ከሄኖክ አየለ ጋር ነን ዛሬ። መራሄ ተውኔት ለቲያትር ነው አይደለም? መራሄ ምስል ነው ለፊልም የሚባለው? አልጸደቀም እንጂ ይባላል መራሄ ምስል። ከምን ብጀምር ደስ ይለኛል? ያንተ ፍላጎቶች ጋር የሆነ ነገር የመቀየር ስሞችን ሳይቀር ዳይሬክተርን መራሄ ምስል ወደ ማለት ንዋይ ፈሰስ ወይም ደግሞ ኤክስኪዩቲቭ ፕሮዲሰር ወደዚህ የመቀየር እና ሲኒማን ሀገረኛ የማድረግ ፍላጎት አለ? ከዛ ብንጀምር ደስ ይለኛል። አዎ በጣም አለኝ። ደጋግሜ የምሞክረው እድሉን ባገኘው አጋጣሚ ደግሞ ወደ ተግባር ለውጠው የሞከርኩት ነው እስካሁን። አሁን የምትለው ነው የክሬዲት አሰጣጥ። በእርግጥ የዋናው ክሬዲቱ የሄኖክ ለማ ነው። ቀሚስ የለበስኩለት ላይ ግን ሀሳቡ የጋራችን ነው። ዳይሬክተር ፕሮዲውሰር የሚለውን ሀሳብ በአማርኛ ማለት ለምንድን ነው ማንችለው? ቋንቋው ስለሚያነክስ ነው? እኛ ስላልቻልን ነው የሚለው ነገር ያሳስበናል እና ከዛ ውስጥ የወጣ ነገር ነው እና እንደ አንድ ሙከራ ከዛ በኋላ ማን ተቀበለው ማን ተወው አላቅም። ግን እየሞከርን ማለፍ አለብን። የተሳሳትነውን እያረምን ያ ሲሆን የሁላችንም ትብብርና ርብርብ የራሱ መልክ ያመጣልና ኦፍኮርስ ኢትዮጵያ ውስጥ ነው የምንኖረው፣ ኢትዮጵያውያን ነን። ስለዚህ የምንሰራውም ነገር ወደኛ መምጣት አለበት። ቀደም ወደ አነሳሁት ልመለስና ስንመጣ በጣም ሀምብል ሰው አጋጠመን እና እኔ ቲያትር ውስጥ ነው የቆየሁት። የተማርኩትም ቲያትር ነው፣ አስተማሪ የሚሆንኩት ቲያትር ነው እና አርት የራሱ ኢጎ አለው እያምናለሁ። የሚያመጣው ወይም አርቲስት የራሱ የሆነ ኢጎ ይላበሳል። ከሰውነትም ትንሽ ደግሞ ከፍ ይላል። በተለይ መታወቁ ምኑ ሲጨመር ደግሞ እሱ ሌላ ጣጣ ነው እና እንኳን ምን አልኩኝ እንደውም ያን ጊዜ አስታውሳለሁ ሐሙስ ነበረ። አሁንም ሐሙስ ነው ይመስለኛል።
በጣም ትልቅ ሰው በተማሪ መንፈስ አየሁኝ ማለት በጣም ሀምብል ሆነክ ነገር አየሁኝ እና ያንተ ኔቸር ይመስለኛል ወይስ ራስን አጀስት አድርገው ነው ሀምብል የሚለው ነገር ሲደጋገም ሲረብሻል ወይስ ምንም አይሰማህም? ምክንያቱም አንዳንድ ሰው ራሱ ትሁትነ ሲባል ራሱ ይረብሸዋል ማለት አይፈልገውም ዝም ብሎ ነው የሚኖረውና እዚህ ጋር ምንድን ነው ሀሳብክ? እውነት ለመናገር ሆነ ብዬ የማደርገው ነገር አይደለም፣ ራሱ ሆኖ የተገኘ ነገር ነው። እኔ አንድ ማቀው ነገር ሲኒማን ቲያትርንም ቢሆን ከትምህርት ቤት ባገኘውም እነዚህን ጥበባት የተማርኩት አንድም ከጓደኞቼ ነው። ታናሽ ታላቅ ሳንል በግልጽ በምናደርገው ውይይት ነው። የዚህ ተጠቃሚ ነኝ። ስለዚህ በክበባትም በቲያትር ክበባትም ውስጥ የነበረን ኤክስፒሪየንስ የአቻ ነገር አለው። በዛ ውስጥ ነው የመጣሁት እና ከታችም መጀመሪያ ታዳጊ ልጆች ሲመጡ አዳዲስ ልጆች ሲመጡ ነጋቸውን መገመት እችላለሁ። ስለዚህ እኔን የገጠመኝ ጥሩ ነገር እንዲገጥማቸው፣ የገጠመኝ መጥፎ መሰናክል እንዳይገጥማቸው ነገሩን ማቅለል እሞክራለሁ እና በዛ ውስጥ ብዙ ሰዎች ሀምብል ነው እና ይላሉ። በጎ ሪያክሽን ስለሆነ ደስ ይለኛል። ግን ሆነ ብዬ የማረገው ነገር አይደለም። እደሰትበታለሁ፣ ተጠቅሜበታለሁ። የሚገርምህ ዛሬ እንግዲህ አሁን አንተ እንደምትለው ያን ጊዜ ስትመጣ ዛሬ ያለ በግጥም ስራ ውስጥ በቲያትር ውስጥ ያለ ቦታ አለ። ያንን ሳላቅ ግን በቃ እንደ አንድ ታዳጊ ኢትዮጵያዊ መጥቶ እንደሚሰራ ሰው አቀባበል ማድረግ ይኖርብኛል። ልክ እንደዛ ነው ማየው። ልክ እንደዛ እንግዲህ ዛሬ የደረስክበት ቦታ አለ። አሁን ሲኒማቶግራፊ ላይ የሚሰሩ ልጆች እኔን አድገውኝ የሚያርሙኝ ልጆች መጥተዋል። ይሄ ሁሉ የመጣው ከእነዚህ ልጆች ጋር በግልጽ በመወያየት ነው፣ በር ባለመዝጋት ነው። በሱ እንደው እኔ ብዙ ተጎድቻለሁ ባልልም አንዳንድ ሰዎች እውቀትን የሚያቀብሉበት መንገድ ትንሽ ቢሮክራሲ ይኖረዋል። እኔ በጣም ሲምፕል ለማድረግ ነው የምሞክረው። አሁን ደግሞ ዘመኑ አረክም አላረክም ከየትም ደግሞ የሚገኝበት ነው። ስለዚህ ሼር ስናረግ ነገሩ ይፈጥናል በሚል ምክንያት ያንን አረጋለሁ። እንግዲህ ይሄው ነው። እዚሁ ጋር ስንቆይ ቅድም ሰውነት አልኩ፣ አርቲስት መሆን የራሱ ኢጎ አለው እንደዚህ አልኩ። ከዛ አዘጋጅ መሆን ደግሞ በጣም እዚህ ጋር ያሉት ጓደኞቼ አዘጋጆች ስለሆኑ ክሬዲት፣ ክብር፣ ሃይራርኪ ውስጥ በፊልም ሜኪንግ ውስጥ የዳይሬክተር ሃይራርኪ ትልቁ ነው። ራሱ አንድ ሰው ራሱ ዳይሬክተር ነኝ ሲል ራሱ የሁሉ ነገር ጠቅላይ ነው፣ የሁሉ ነገር ገዢ ነው ምናምን እና አብዛኛው በቲያትርም በፊልምም በቆየሁበት በማይበት ሜኪንግ ሲል በመሄድበት ጊዜ ዳይሬክተር መሆኑን ኖቲስ ለማስደረግ የሚጥረው ጥረት አያለው። ኦኬ ሶ ከሌ ዳይሬክተር ነው ማለት ነው እንዲባል አንዱ ካንዱ እንዲለይና ሃምብልነስ እና የዳይሬክተር ኢጎን እንዴት ታስማማቸዋል? አይጋጩብህ? በጣም ጥሩ ጥያቄ ነው። ያው ሰው ነህ የምልህ የሆነ አይነት ክብር ትፈልጋለህ፣ ቫልዩ ትፈልጋለህ። ይሄን መቼም ልደብቀው አልችልም። ግን አንዳንዴ አምልጦ መውጣቱ አይቀርም፣ ሪኮግናይዝ እንድትደረግ መፈለግ። ከዛ ውጪ ግን እኔ በደንብ በቂ የራስ መተማመን አለኝ ብዬ አስባለሁ። እኔ መገለጥ ያለብኝ እኔ ዳይሬክተር ነኝ ብዬ ሳይሆን ማረገው ነገር ዳይሬክተር የሚል ሪኮግኒሽን ማሰጠት አለበት የሚል ሀሳብ አለኝ እና አንዳንድ የሚፈትኑ ሲቹዌሽኖች ሁሉ ሲፈጠሩ ሞመንቱን ጠብቃለሁ፣ እኔን ማሳይበትን ሞመንት እና ሞመንቱ እንዲገልጥ ራሱ እንዲናገር ማድረግ በጣም የተሻለ ነው። ልጆችንም እንደዛ መክራለሁ። አንዱ ይሄ ውስጥ የሚኖረውን ትግል ኢነርጂም ታደርገዋል። ለምሳሌ በጣም ትልልቅ ከሆኑ ተዋንያን ባለሙያዎች ጋራ አንድ
ጀማሪ ወጣት ልጅ ሆነ ለዳይሬክተርነት ትገባለህ። ሰዎች ይጠራጠሩዋል እና እንዴት ትጠራጠሩኛላችሁ? እኔ እዚህ ፖዚሽን ላይ ምናምን ብለህ ከመታገል ይልቅ ስትሰራ ስራ እንዲናገር ማድረግ ይቻላል። ያንን ወይ መርጣለሁ። በዛ መንገድ ጥሩ ሄጄበት አለው ብዬ አስባለሁ። አልፎ አልፎ ግን ይሄ ነገር መፈታተኑ አይቀርም። በሌላ በኩል ደግሞ አንዳንዴ የስራው ጫና እንደዛ አይነት ጎላ ያለ አመራር ይፈልጋል መሰለኝ እና ብዙ ዳይሬክተሮች ጓደኞቼንም ጨምሮ በእንደዛ አይነት መንገድ ሲሄዱ ሄደውም ሰክሰስፉል ሲሆኑ አያለሁ። እኔ በባህሪ ምክንያት አልቻልኩኝም። ያኛውን አይነት ሜተድ አይደለም የምጠቀመው። የእኔ አፕሮች በአብዛኛው ከዚህ በተቃራኒው በሆነ መንገድ ነው። አንዳንዴ አቢዩዝ ይደረጋል። ለምሳሌ ፊልም ቀረጻ ላይ ኦንሴት እንግዲህ የመጨረሻ በዛ ትዕይንት ውስጥ የመጨረሻ ሮል ያለው ሰው ከአጃቢ ተዋናዮቹ በጣም ትንሽ የሆነውን ሰው አፕሮች አድርጌ ላውራው እችላለሁ እና አንዳንድ ሰው አቢዩዝ ያደርገዋል ይህን እንትን አላል እና የጓደኞቼም ተግሳጽ ምናምን ይደርስብኛል። ኖ እንትን እኮ ይፈልጋል ምናምን የሚሉት ስለማልችል ነው፣ ግን ያስፈልጋል። ሌሎችን አልመክርም። እኔ ግን እነዚህ መስመሮች አንዳንዴ ያልፋቸዋለሁ። በጣም ኢንጆይ ስለማደርገው ነው። እነዛ ሰዎች ውስጥ መልካም ነገር ተክላለሁ ከሚል ነው። ግን ኮራፕት መደረጉ አይቀርም። አንዳንዴ ልጠይቅ የነበረው አንዱ አቢዩዝ አትደረግም ወይ ልልክ ነበር። ምክንያቱም በምንም ጉዳይ ነው። እኔም አሁን ቅድም ለጓደኞቼም እያልኩኝ ነበር፣ ሲምፕል ሰው አይከበርም። ሰው ምን እናደርገዋለን እኛ ራሳችንን ኮምፕሊኬት በማድረግ ክብርን እንገዛለን ራሳችንን። ለምሳሌ አለመገኘት፣ ሲፈልጉ መራቅ፣ እንደዚህ ይሆን አታችመንት፣ ብዙ አታችመንት አለመፍጠር። ከኢንዱስትሪው ደግሞ የሚፈልገው የራሱ የሆነ ከካሜራ ውጭ ያለ ድራማም አለ። የሆነ የማይቀረጽ የማይተላለፍ የሆነ ድራማ አለ አርቱ አካባቢ እና ሀምብል ሰዎች ሲምፕል ሰዎች አቢዩዝ ይደረጋሉ ብዬ አምናለሁ። ከሌንማ እንዴት አታገኘውም ይባላሉ። አንዳንዴ የማይገኘው ለምንድን ነው ምናምን ስትል እውቀት ብትሰራ ቴሲስ ብታረግ እዛ ሰው ላይ ክሪቲክ ብታረግ ብዙ ክፍተት ሊኖር ይችላል። ግን ሰውየው ራሱን የማስወደድ አቅም አለው። ይሄ በመራቅ በምን እና በመቅረብህ ምክንያት ወጣቶችን በጣም አታች በማድረግ ምክንያት ሲምፕል ሰው በመሆንህ ምክንያት ከሀምብልነሱም ጋር በተያያዘ ኢጎህንም ትንሽ ተውተው የማለት አቅም ካለህ ኢጎህንም በዛ ምክንያት አቢዩዝ አትደረግም ወይ? እኛ እኮ የቀረቡንን ማክበር አንችልበትም። ይሄ የብዙ ሰው ችግር ነው እና በዛ አቢዩዝ ተደርገህ አታውቅም ወይ? እንዳልኩ ነው፣ በደንብ አለ። አንዳንዱን ስቀ ማለፍ ነው፣ አንዳንዱን በቅሬታም ታልፈዋለ በቃ። እና ደግሞ እኔ ዙሪያዬ ብዙ ክሪቲኮች አሉ ቢን ጓደኞቼ እና በጣም ይናገሩኛል። ግን ነገም ተመልሼ ይዛው ነው። በተወሰነ መንገድ አንዳንዴ ሚኒማይዝ ለማድረግ ትሞክራለህ። ስራም ይረዳል። አንዳንድ ሰው ካጀማመሩ ካነጋገሩ ያስታውቃል። ስለዚህ አጀስት የምታደርገው ሰው አለ። አንዳንድ ሰው ደግሞ ከአንተ ባሰ ሞደስትም ሆኖ ደግሞ የሚመጣ ሰው አለ። ከዛ ጋር መቆየት ይቻላል እና በተቻለ መጠን እኔን ማግኘት ኢዝሊ ማግኘት ማለት ኢትዮጵያ ሲኒማ ውስጥ ኢዝሊ መግባት ማለት አይደለም። ከኔ የሆነ ነገር እንዲማሩ ማድረግ ነው፣ ዳይሬክትሊም ኢንዳይሬክትሊም እንጂ ያኛው ሌላ ነገር ነው። ቁርስ እኔን መቅረብ ግን ታላላቆቼ እኔ ላይ አድርገዋል። ያስተማሩን ሰዎች አሉ፣ ከዛ አብረውን የተማሩ ሰዎች አሉ አስተምረውን። እነዚህን ሰዎች እያሰብኩ ያንን ነገር ወደ ታች ማውረድ ያስፈልጋል። አንዳንዶች ከጊዜ በኋላ ነገሩ ገብቷቸው ሪግሬት አድርገው የሚመለሱበት ጊዜ አለ። አንዳንዴም የኢሞሽን ጉዳይ ነው። እኔ በእነሱ ውስጥ ራሴን አየዋለሁ። ቲያትርም ፊልምም የጀማመርን ሰሞን በቃ በሂስ አንድ ነገር አይቀረንም።
ገብተን ስላልተፈተንበት ነፃ ነን አለ አይደለም ለጥያቄ ለኮሜንት ከዛ የወጣትነት ኢነርጂው አለና በሂደት ግን ኦኬ መልስ ማንም ሳይመልስልህ የምትማረው ነገር አለና እንግዲህ የተጠቀሙም አሉ የተጎዱም አሉ። በጣም የጎዳኝ ሰው ከሆነ ከዛ በኋላ ላያገኘኝ ሁሉ ይችላል። መጎዳቴንም አያውቅም። ሌላ እንደው ከዚህ ጋር ተነስቶ ብናወራ ደስ የሚለኝ ምንድነው ዳይሬክተርነት ትሰራለህ፣ ከካሜራው ጀርባ ነህ። ግን ከካሜራው ፊት ያሉ ሰዎች ያንተን ስራ ተሸክመው ይወጣሉ፣ ውዳሴውንም ወቀሳውንም ይወስዳሉ። ስለዚህ አንዳንድ ጊዜ አክተሮች በጣም ይወደሳሉ፣ ይታወቃል። ለምሳሌ እኔና ወንዶች ጉዳይ ላይ ያሉት አንድ አብረን ብንሄድ ማንም አያውቀኝም እኔ እና እኔን ገፋ አድርገው ራሱ አንድ ሰላም እና ልጆች አክተር ጓደኞቼ ግን ምን ያደርጋሉ እሱ ማለት ምናምን እያሉ ይናገራሉ። እና እዛ ውስጥ ምን ያለው ምን አይነት ዳይሬክቲንግ የሚባለው ነገር ምን አይነት የተለየ ፐርሰናሊቲ ይፈልጋል ማለት ነው። ይሄ ነገር ማለት እዛ ውስጥ እኔ ነኝ እኮ ላትል ትችላለህ። ቢታወቅልህ ግን ደስ ይላል። አንዳንድ ቦታ አክተሮች የሚያገኙት ፕሪቪሌጅ አለ፣ ማንም አያውቅም። አሁን እዚህ ውስጥ ኢጎ የሚባል ጉዳይ ወይ የሞተ መውጣት አለበት ወይ በራሱ ፎርም መውጣት አለበት። አንዳንድ ጊዜ ቆይ የሚቀጥለው ፊልሜ ላይ ትንሽ ሲን እሰራለሁ ምናምን እንደነ ሂችኮክ ምናምን አክቲንግም ስለምወድ ነው አክቹዋሊ። ግን ይሄ ከካሜራ ጀርባ ላሉ ሰዎች አለመታየት፣ ሬዲዮ ውስጥ ላሉ ሰዎች እንደዚህ አይነት ነገር አለው። ፊት አይታወቅም ግን ፖፑላር ነህ። አድቫንቴጅም አለው። የከፋ እንደው ጦር የተወረወረ ጊዜ ማንም አያውቅም። ከፊት ያሉ ልጆች ይሳደዳሉና የተለየ እንትን ይፈልጋል። በተለይ ከኢጎ ጋር ሙግት ይፈልጋል ምናምን። አንዳንዴ እንዲታወቅ ትፈልግና አይ ምን ያስፈልግ ነበር ባላልኩትስ ምናምን ውስጥ ያስገባል። ይሄ ነው መለስኩት። አገኘት በጣም አሪፍ ጨዋታ ነው። የፊልሞችህ የጀነር መለያየት የነዛ ቻሌንጅ የምታረግባቸው መንገዶች እናወራባቸዋለን። አሁንም ግን እዚሁ ላይ አሁን ያነሳናቸው ጉዳዮች ላይ እንድንቆይ የምፈልገው ለምንድን ነው በጣም ብዙ ወጣት አርት ውስጥ የሚገቡ ልጆች ይህንን ፕሮግራም ያዩታል። እኔም አስተማሪ ስለሆንኩ ደግሞ ትምህርት ቤት ክፍል ውስጥ ስቆም ምናምን የአስተማሪነት ኢጎ ደግሞ አለ። ብቻውን ስለማቀ ነው የቆምኩት የሚል ከእናንተ እሻላለሁ የሚል እቀድማችኋለሁ የሚል እና አትሸውዱኝም የሚል ምንም ብትሉ ምናምን የሚል ብዙ ሜንታሊቲዎች አሉ። እና ከጊዜ ወደ ጊዜ እንዲያውም የሚለፉ የሚደክሙ ሰዎች የግድ ድራማውን እንዲጮቱ ዋሾ እንዲሆኑ ነገሮቹ ውስጥ ቦልድሊ መጥተው እንዲታዩ እያስገደድናቸው አይመስልህም ወይ? አውቀን ማክበር ባለመቻላችን የተነሳ ለምን ሆሊውድ ብንሄድ ዳይሬክተሮች የራሳቸው ፊልም ተመልካች አላቸው። የታራንቲኖ ፊልም የሚያይ ኦዲየንስ አለው የራሱ። ስኮርሲሲን የሚያይ ሰው አለ አይደለም? ሌሎችንም እነ ጉስፔንም የሚያያቸው ሰዎች ይኖራሉ። እኛ ሀገር ሜከሮቹን አይቶ ፊልም የሚያይ ሰው የለም። ፊልም ሜከሮቹን አይቶ ፊልም የሚያይ ሰው የለም። ስለዚህ አንተ ያፈራኸው ልጅ ኤርፖርት ውስጥ ቀድሞ ፕሌን ውስጥ ሊገባ ይችላል። አንተ ከኛ ጋር ልትሰለፍ ትችላለህ ማለት ነውና እዚህ ጋር ኦፍ ኮርስ የሰውነት ጥያቄ ነው ይሄ። የትዕቢት የምንሰ ሰው ስትሆን እዚህ ጋር ኩዌስችን ታነሳለህና ያ ድራማ መሰራት አግባብ ነው ማለት ነው ወይ? ትደግፈዋለህ ወይ? ቦልድ ለመሆን የሚደረገውን ጥረት እኔ አላረገው ማለት አልደግፈውም ማለት ነው። ግን ሌሎቹ በሆነ መጠን ሲያረጉት ሶኬ የምትለው አለ። እንደዚህ እንዳልኩ ነው። ይሄ ነገር እውነት ያስፈልጋል እንዴ የምትለው ነገር ግን በተጋነነ መንገድ ሌሎችን አቢዩዝ በሚያደርግ መንገድ ባይሆን ጥሩ ነው። ፔንዱለም ሲመረቅ ኤግዚቢሽን ሚሊኒየም አዳራሽ ነው የተመረቀው። በጣም ላርጅ ኦዲየንስ ነው።
ምናምንና ነገሩ እስኪደርስ ገባ ወጣ እንላለን። የሆነ ሰዓት ስወጣ በሩ ተዘጋ እና ትኬት አልቆ ይሁን ምናምን ብቻ ትኬት የሚፈልጉ አሉ። ተዘጋ፣ እኔም አብሮ ተዘጋብኝ እና ልግባ ምናምን ማንም በቃ ከዚህ በኋላ አይገባም በገዛ ፊልም ይላል ፌዴራሉ። ኧረ እሱ እንትን ነው ምናምን ይላሉ ልጆች እና አይ እኔ ካልገባው አይጀመርም እለዋለሁ። ፌዴራሉ የሚያውቀው ነገር ምናምንና ይሄ ሁሉ ነገር ከመጠን ጋር እያያዛል ብዬ አስባለሁ። እንዴት ለምሳሌ በቅርብ ቲያትር ስገባ ተሰለፍኩኝና ተራ እየደረሰ ልክ አንደኛው ጥበቃ ሲያየኝ እንዴ ብሎ አስገባኝ። አንድ ምን ከፍዬ መግባት ፈልጌያለሁ፣ ሁለተኛ ትንሽ ሰልፍ ስለሆነ ተጨማሪ ነገር አልፈለግኩኝም እና የሆነ ሰዓት ለምን ብሎ እንደ መገሰጽ የለም ነው አንተ እኮ እንደዚህ ማድረግ የለብህም አይነት ነገር አለኝ። በሆነ መጠን ያስፈልግ ይሆን የሚል ስሜት አለኝ። ግን የሐምሌ ሙሽራን ፊልም ታስታውሳለህ? የመስፍኔ የሐምሌ ሙሽራ አንድ አርቲስት ልጅና አንድ በጣም የታወቁ ዶክተር መሀል ያለ እንትን አለው። ብዙ ነገር የሰሩ ናቸው ግን አይታወቁም፣ እሱ ይታወቃል እና ይሄ የለፋውን ያህል የሚገባን ያህል ሪኮግናይዝ አለመደረግ የሚፈጥረው ፍጭት አለ፣ ሁላችንም ውስጥ ይኖራል እና ጮክ ብዬም ተናግሬ ያልታመንኩበትም ጊዜ አለ። ለምሳሌ አንድ ፊልም ምርቃት በቃ ያልቀርም ብዬ ሄጄ ብዙ ሰው ተሰልፏል እና ግርግሩ አይሆንም፣ ግዴታ መግባት አለብኝ። ልገባ ስል ጋርድ ልጅ ነው ያለው ምርቃቱ ላይ እና አጠገቤ ያለውን ልጅ አሳለፈው፣ አብሮኝ የመጣው ልጅ እኔን አያውቀኝም። ኧረ እባክህ ምናምን ስለው አይ በፍጹም አይሆንም አለኝ። ቀጥ ብዬ ዞሬ ነው የሄድኩት እና ኔክስት ታይም በር ላይ የምታስቀምጡትን ሰው ወቁ ከጋበዛችሁን ምናምን ብዬ ሄድኩኝ። ደብሮኛል ኦነስትሊ ማለት ነው። አሁን እዛ ጋር ባለፉት 20 ዓመታት 10 ፊልሞች ወይ አይዲ ይሰጠን እንደ ባርኮድ ያለው ባርኮድ ያለው አይዲ ይሰጠን ብቻ። አንዳንድ ቦታ ሪኮግናይዝ ቢደረግ ደስ ይላል። በዚህ ውስጥ አንዳንዴ ያዳልጥና እንትን ትላለህ። ግን እንዲህ የሚያደርጉ ሰዎች እንደው ካነሳ ነው ላይ ቀር ባጋንኑት ጥሩ ነው በጣም። እንዳልከው ለተማሪዎች ምን እናውራ ካልን አንድ ስራው ራሱ መናገር አለበት። ሁለተኛ እንደው እንደ ሰው እንኳን ሪኮግናይዝ እንደረግ በመጠንና ልክ አለው። ከትልልቆቹ መማር ይቻላል። እንዴት እኮ ተጠንቅቀው መጽሐፍ ቅዱስ ላይ ግብዣ ስትጠራ ከፍ ያለው ቦታ ሄዳ አትቀመጥ መጀመሪያ ይላል። በጣም እኮ የሚገርም ነገር ነው እና አይ አንተ እኮ እዚህ ነው የሚገባ ተብለ መቀመጥ አለብህ። ሪኮግናይዝ ካልተደረገ ሚትስ ኦኬ። ግን መጠበቅ ነው አንዱ ጣጣ፣ መጠበቅ ነው እና ባዶውንም ይሆናል አንዳንዴ። አሁን ልጆች መማር የሌለባቸው ምንም ያልሰራ ሰው ነው እንዳልከው ማለት ዲዘርቭ አያደርግም እንደዛ አይነት ክብር ነው። አርቲፊሻሊ ነገሩን ይገነባዋል። ይሄ ደግሞ ያሳጣል ሲኒማውን ምናምንና እንዴት እንደ ሃይራርኪያችንን እንደምንጠብቅ አላውቅም። ስታንዳርድ የለም። እኔን ያስተማረኝ ሰው ጋር አብሬ ፊልም ሰርቻለሁ። ስቲል እሱ አጠገብ ማላወራቸው ጆኮች አሉ። የሆነ ማንም ሳይልህ ልጠብቀው የሚገባ ነገር አለ። ብቻ መማር አለብን። በቅርብ አንድ ነገር ምን ሆነ እንግዲህ ጨዋታ ያነሳል። የሚጠየቀውን ጥያቄ ይበልጥ ሊመልሱ የሚችሉ ሰው አጠገባችን አሉ እና ግን ትንሽ የዝምታ ሞመንት ሲኖር እንደ ጋዜጣዊ መግለጫ ነገር ነው ገብቼ የሆነ ነገር አልኩኝ እና በኋላ ትዝ ሲለኝ ግን ለካ ይጠበቃል አላን ጥያቄውን ስላወቀው ብቻ ሳይሆን ማን ነው እዚህ ጋር የተሻለ ሰው ማለት ይፈልጋል። እንዲህ አይነት ነገር ውስጥ ታውረናል።
ሶሻል ሚዲያው ሌላ ታሪክ ነው ምናምንና ለጊዜው እየጠቀመ ስለሚመስል ይሄ ነገር ብዙዎች ይገቡበታል ይጠቀሙበታል በላ አላውቅም ጠቅሟቸው ታያለ ኢትዮጵያዊ ሆነህና ደግሞ የሌላ ሀገር ዜጋ ሆነ አውሮፓዊ ሆነ ብታስበው እዚህ ኢትዮጵያ ያላችሁ ልጆች ራሳችሁን መሸጥ አትችሉ ምናምን ይባላል እንዴት ነው ራስ የሚሸጠው ከራስ ስነ ልቦና ጋር ተስማምተ ያንን ኮፒ ፔስት ልናደርግ አንችልም እና ብዙ ጊዜ ሚዲያ ላይ ምናምን ራሳችንን መሸጥ አንችልም አሉት የሆኑ ሜካኒዝሞች እገሌ ማን ነው ሲባል የሚነገርበት ወግ ስርዓት ቢኖረው ጥሩ ነው እንጂ ይመስለኛል እንደዛ አዎ ለምን አነሳውብ መሰለክ ታክሲ ውስጥ እንኳን ሰዎች ሲጣሉ መጀመሪያ የሚወጡት ቃል አታቀኝማ ነው የሚለው ሰው ማለት ማን እንደሆነ እንዲታወቅ መፈለግ ናቹራል ነው የማንም ሰው የምንኖረውም እከሌ ነኝ ይሄን አድርጌያለሁ ለማለት ይመስለኛል ልጅም ስንወልድ እኮ ቀጥሎ ስማችን የሚጠራው እኛ እንድንኖር ነው በሁሉ ነገር ውስጥ እኛ እንድንኖር ነው የህያውነት ጥያቄ አለበት ብዬ አስባለሁ የሰው ልጅ ህያው የመሆን ሁሉ ጊዜ የመታወስ ያለ መረሳት ፍላጎት አለው ብዬ አስባለሁ ለዛ ነው መቃብር እንደዚህ ትልልቅ የሆኑት ብዬ አስባለሁ ህያው የመሆን ፍላጎት ግጥሙን አመጣው በዛው ልክ ደግሞ በተቃራኒ ሊከበሩ የሚገባቸው ሰዎች አለማክበራችን ደግሞ ዋጋ ያስከፍለናል ብዬ አስባለሁ ከነዛ ውስጥ አንዱ ስለሆንክ ነው ደጋግሜ ይሄንን ግን ደግሞ በዛ ውስጥ ምን ይሰማኛል ይሄንን ማድረግ ስለቻልክም ይመስለኛል ጤነኛው በሁሉም ዘንድ በጣም ጥሩ ነገር ካንተ የምሰማው እንደዚህ አይነት ሰው ስለሆንክም ይመስለኛል የሆነ ቦታ ጎድቶህ ሊሆን ይችላል አቢውስ ተደርግበት ሊሆን ይችላል ግን ከብዙ ሰዎች እንኳን እንትን ብንል አንተ የምትደብረው ሰው ልትኖር ትችላለህ እንጂ ያንተም ባህሪ የሚንቅ ሰው አይቻላልም አግኝተኸኝ ከሆነ ፊልምህ የማይመቸው ሰው ሊኖር ይችላል አንተም ማትመቸው ሰው ግን ነገጥሞኝ አያውቅም ስራችን ነው እሱ ለአንዱ ኮምፎርት ቢሰጥ ለአንዱ አይሰጥም አይደለም ስራችን ስታይላችን እንኳን ለሆነ ሰው ይመቻል ለሆነ ሰው አይመችና ለዚህ በጣም አክብሮቴን ለመግለጽ ስለፈልግ ነው ሁሉ ጊዜ ማለት ነው በጣም ክሬዲት መስጠት እፈልጋለሁ ዊሽ ከማረጋቸው ባህሪዎች መሃል አንዱ አንተ ጋር ያለው ባህሪ ነው አይ ነው መቼም አላመጣው ግን አይበስለኝም ቢኮዝ እያደኩ ስወጣ ጭራሽ ፋይት እያደረገኝ ነውና ለዛ በጣም አመሰግናለሁ ግን ደግሞ የሲኒማ ሰው ከዳይሬክተርነት ጋር ሃምብልነስ ከሃምብልነስ ጋር ዳይሬክተርነትን ወደ ክሪቲክስ ላመጣብህ ነው ይዤ የኢትዮጵያ ሲኒማ ላይም የኢትዮጵያ ስነ ጽሁፍም ላይ ክሪቲክስ በደንብ ይሰራል ወይም ይደረጋል ብዬ አስባለሁ በደንብ ይሰራል ያልኩበት ምክንያት ላስረዳ ካለው ብዛት አንፃር የሚሰራው ጥቂት ስለሆነ ነገሮችም በጥቂት ቢደረጉ በመጠኑ ነው ብዬ አምናለሁ እኔ ክሪቲክስን እና ሃምብልነስን ደግሞ እንዴት ታያይዘዋል ምክንያቱም አንዳንድ ሰዎች ደግሞ የሆነ ሰው ዝም ብሎ የሚያዳምጣቸው ከሆነ ፐርሰናሊ ይገባሉ ፐርሰናሊ ነው ምልክ በቃ አንዳንዶች ደግሞ የሚመልስላቸው ሰው ከመሰላቸው በጣም የማሽሞድሞን የምን ነገር ደግሞ አለ ክሪቲክስ ውስጥ ራሱ ማለት ነው አንዴ አላቲኖስም የመጣሁበት ጊዜ ላይ በጣም የዳይሬክተሮች አይነት ነው ያየሁት በቃ በየሳምንቱ ስለሆነ የመጣው አይነት አያለው በቃ ኮሜንት ከሚሰጡት ወጣቶች ጀምሮ የሚሰጥበት መንገድ ቁጭ ብሎ የሚያዳምጠው ሰው መንገድ ምናምን በጣም በቃ የተለያዩ ናቸው እንደሚቀመጡት ዳይሬክተሮች ይወሰናል እኛ ሀገር ክሪቲክስ ነው ያለው ወይስ ፐርሰናል መነቃቀፍ ነው ያለው እሺ ሁለቱንም ያንብልቡንም ነገር እናነሳዋለን ከዛ በፊት ግን የመጀመሪያው ነገር በጣም ኢምፖርታንት ነገር ነው ያነሳው ጥሩ ጥያቄ ስለሆነ ዝና አሁን መከበር አንተ የእውነት አሁን አንተ እዚህ ስላለ ሳይሆን በጣም ጥሩ ነህ እንደ ገጣሚ ቲያትርን አንዱን ነው ያየሁት አክቹዋሊ ግን በግጥሞቼ በጣም ነው የምገረመው ማለት በየጄኔሬሽኑ ጥሩ ነገሮች ሲታዩ አሁን ላለው ትውልድ የሚጠቀስ ነገር አለ አሁን ይሄንን እኔ ነኝ ልሰጥ የምችለው
ውሸት ሳይሆን ከብዙ ሰዎች እውነተኛው አድናቆት ይመጣል። ይህንን አድናቆት ማኔጅ የማድረግ የዝና አስተዳደር ነገር ስልጠና ወይ ይፈልጋል ወይ አድቫይዘሮች፣ ኤጀንቶች የሆነ ነገር ይፈልጋል። እጅግ በጣም ከባድ ነው። ምክንያቱም በዝናቸው የወደቁ ብዙ ሰዎች ስላሉ በቃ የት ይደርሳል የተባለ ሰው አንዳንዴ እንዳልከው ከእድሜያችን በላይ የሆነ ነገር ይጎርፋል። ይሄ የአርቱን ፓወር ያሳያል። እኛ ግን እንዴት ተቀበል ነው ያንን ዝና የሚለውን ነገር ነው እና በጣም ጠቃሚ ነጥብ ነው። ምናልባት ተማሪዎችም አሁንም ስራ ላይ ያሉ ሰዎች ዝና እንዴት ነው ማኔጅ የሚደረገው፣ ጫንቃ እንዴት ሊደነድን ይችላል፣ ልኩን እንዴት እናውቃለን፣ መሸጥም ካለብን የቱን ነው የምንሸጠው የሚለውን ነገር ማወቅ ጥሩ ነው። እንዳያጠፋንም ዶሴጁ እንዳይበዛ የሂስና የትህትና ነገር ሂስ እንግዲህ በደንብ ተለይቶ መታየት አለበት። እኔ አሁን በቅርብ ጊዜ በተለይ በጣም ይህንን ነገር አበክሬ ለማውራት ሞክራለሁ ባገኘሁት አጋጣሚ። ሂስ ከሌለ የሚሰራው የጥበብ ስራ ብዙ ይጎድልበታል። ቀስ እያለም ይጠፋል። ቀስ እያለም መልኩን እያጣ ይመጣል። ስለዚህ የተሰራ ነገር ላይ መወራት አለበት፣ ማስወራት መቻል አለበት። ያን ጊዜ በአንድ በኩል ሂሱ፣ በአንድ በኩል የተሰራው ስራ፣ በሌላ በኩል ተመልካቹ እንሆንና እንደዚህ በሶስት ጎን የምንቀባበለው ነገር የሆነ ነገር ይሰጣል። ስለዚህ ሂስ ጠንከር ብሎ መኬድ አለበት። ስለዚህ ሂስ ውስጥ የሰላ ትችት ይመጣል ማለት ነው። አሁን እንግዲህ ክሪቲክስ የምንለው ነገር ከሆነ ነገሮች በእውቀት ነው በመሰለኝ ሳይሆን ኦፒኒየን ወይም አመለካከት ሳይሆን መሬት ጠብ የሚል ነገር ተጨባጭ ነገር ማውራት አለብህ። የምትጠቅሰው የምትስበው ነገር ያስፈልጋል፣ ነገሮቹን ማያያዣ። ያን ጊዜ ሂሱ ከተራ ሀሜትነት ያለፈ ይሆናል። ያ የራሱ ከባድ ስራ አለው። ግን በስመ ሂስ ደግሞ ሰዎች ሌሎች ሰዎችን አቢዩዝ ማድረግ የለባቸውም። አስተያየት ከሆነ አስተያየት ነው፣ እንደ አስተያየት ይወሰዳል። ሂስ ከሆነ ደግሞ በክሪቲክስ መንገዱ ይታያል። እንግዲህ ሂስ የሚባለው ነገር አስፈላጊነቱ ላይ መጀመሪያ ከተስማማን በኋላ ማን ያደርገዋል ነው። ሂስን ደንበኛውን ሂስ ሊያደርገው የሚችለው በዛ ጉዳይ የበቃ ነው። እንዲያውም ቢቻል ያንን ስራ ከሰራው ሰውዬ በላይ ከፍ ያለ እውቀት ይፈልጋል። እኔ እስከ 7 መቁጠር ብችል እስከ 10 መቁጠር የሚችል ሰው ነገሩን ከፍ ብሎ ማየት ይችላል። እንደዛ ቢሆን ጥሩ ነው። ከዛ ውጭ እንግዲህ በዘመናት ውስጥ የዳበሩ የአሰራር መንገዶች፣ አይነቶች አሉት። ለምሳሌ ስራውንና የሰራውን ሰውዬ በማያያዝ ማውራት ይቻላል። በዛ ውስጥ የዛ ሰው ፐርሰናል ጉዳይ ውስጥ ሊገባ ይችላል። በምን መጠን፣ በምን አስፈላጊነት የሚለው መታሰብ ይኖርበታል። ዞሮ ዞሮ ግን ኤቲክስ ነገር ይፈልጋል። እንደው አገኘው ብለህ ልክ እንደዛ እኮ ነው ራሱ ጥበቡንም የሚያቀነቅንም ሰው እኮ ሀያሲ ነው። ማህበረሰብን እኛም ክሪቲሳይዝ እናደርጋለን። በምን መጠን ነው ምንተቸው? አንድ የተበላሸ ነገር ብናይ እዚች ሀገር ላይ እንደው በቃ ልክ አለው። ልክ እንደዛ የእኛንም ስራ የሚያይዘው የራሱ ልክ ያስፈልገዋል። ሊያስቆጣው ይችላል ምናምን፣ ግን ዞሮ ዞሮ ግቡ የሚሰሩ የጥበብ ስራዎች ከዚህ በኋላ የሆነ አይነት መልክ እንዲይዙ የራስን አስተዋጽኦ ለማድረግ የተበላሸ ነገር ካየ ለማድረቅ ምናምን ሊሆን ይችላል። በዛ መንፈስ የተነሳ ሰው ዝም ብሎ እድሉን ወይንም መንገዱን አታኬ ማድረጊያ ሰው የማጥቂያ መንገድ ሊያደርገው አይገባም። ስቲል አሁንም ግን ማኔጅመንት ይፈልጋል ተቀባዩ ጋር ያኔ መጀመሪያ ፊልሞችን የሰራው ሰሞን በጋዜጣ ፊልም ጽሁፎች ይወጡ ነበረ እና በናፍቆት የምናነባቸው ምናምን፣ ከዛ ተራ ሲደርስ ያንተም ፊልም ይተቻል እና አንዱን የምወደውን ፊልሜን አልቦን የሆነ ነገር ተጻፈበት
እኔ ሰርቼ ጨርሳለሁ፣ በቅቶኛል። የኦዲየንስ ምላሽ ነው የምፈልገው። ኦዲየንስም አክቹዋሊ እንዴ ይሄ ነገር ምናምን ብሏል፣ አጉረምርሟል። የወንዶች ጉዳይ ነው የሰራው ልጅ ነው የእውነት። እኔ ግን የራሴ ቦታ አለኝ ምጠብቃት፣ ማንም ቢለኝ ማልነካት ቦታ። የተጻፈውን ነገር አየሁት ጋዜጣ ላይ፣ በጣም ደካማ ነው። አጸፋ መለስ ጻፍኩኝ ማለት ነው። ትንሽ ኢሞሽናል ሆነ ብለው ቆራርጠው አወጡት በጊዜው። ምን ልል ነው የሚመጣውን ሂስ ሁሉ በቃ አያሴ የሰጠኝን ሁሉ አልቀበልም። ኔጎሽዬሽን እኮ ነው የምልህ። ከሰጠኝ ይሄንን ወድጄዋለሁ፣ ይሄንን ግን ራስ መልሰው ውሰድ ማለትም ይቻላል። እነዚህ ነገሮች በኤቲክስ ሲሆኑ ክፋት የላቸውም። ስለዚህ ያስተማረኝ ሰው ወይም ከዚህ በፊት ያስተማርኩት ሰው ለዚህ ጉዳይ በቅቶ ሂስ ቢሰጠኝ አንተ እንዴት እንዲህ ታደርገኛለህ ውስጥ አልገባም። አሁን ለሰውም እኔ አስተያየት ብሰጥ ፐርሰናል ግንኙነታችን መበላሸት የለበትም። እኔ አንተ ስላለና ግጥም ስለጻፍክ ነው ግጥምህን ሰምቼ የምተቸው። ስለዚህ አንተ መኖር ከምንም በላይ ነው ማለት ነው። መጠበቅ አለበት፣ በልኩ መሆን አለበት። በዓለም ታሪክ ውስጥም እንደዚህ ለምሳሌ ቼሆቭ ይመስለኛል አንዱን ፕሌውን ለመስራት ጻፈ። በቃ በኮመንት በሂስ ብዙ ተንገላታ እና ከባድ እንትን አለበት። አስፈላጊነቱ ላይ ሁሉ ጥያቄ እስኪያነሳ ድረስ የሂስን ነገር እና አንዳንድ ሰው እዛ ፈርዘር ይሄዳል ማለት ነው። ግን ከሂስነቱ አያልፍም። የሂስ ስራውን ማቅረብ ሌላ ስራ ነው፣ ጥበቡን ማቀንቀን ሌላ ስራ ነው። ስለዚህ እንግዲህ ከዚህ የወጣ ነገር ሲመጣ አንዳንዱ አጸፋ ምላሽ ይፈልጋል። እዚህ አይነት ቦታ ላይ ነው የኔ ኢጎ የሚመጣው ማለት ዝም ብሎ እኔም ብቻ አይደለም ሌላንም ነገር እንዲህ ድምጥምጥ የሚያደርግ ሰው ካለ አይ እንደዚህ አይደለም የማለት ነገር ያስፈልጋል። ያኔ ይወጣል ነው። ለምሳሌ አላቅም በቃ እንደው አውቅ ያለው ብሎ በጣም የሚጫን ሰው ካለ በምታውቀው ልክ አጸፋው መመለስ ያስፈልጋል። እና ያኔ ነገሩ መስመር ይዛል፣ ይቀጥላል ዲስኮርሱ። ዛሬ ያልወደድኩልህ ስራ የዛሬ 5 ዓመት አንተ ምን ጋርዶኝ ነበረ እላለሁ። ጊዜም እኮ አለ፣ ሁኔታዎችም አሉና በኤቲክስ መሆን አለበት የሂስ ነገር። እርግጥ ብዙ አያሲያን የሉንም። አሁን አንዳንድ ቦታ ያልተገባ ውዳሴ ለአንዳንድ ቦታ ከልክ ያለፈ ደግሞ በትር ታያለ እና ምጣኔው ያስፈልጋል ይመስለኛል። ሰርቻለሁ ብለህ የምትተማመንበት የሆነ ሌቭል ያስፈልጋል። ሰዎችን ደግሞ የምትሰማበት የሆነ ሌቭል ያስፈልጋል። አንተም እነሱም ፍጹም ስላልሆናችሁ ደግሞ የሆነ የጋራ ነገር ይሰራል ብዬ አስባለሁ። ያንተ ሙቪዎች በዚህ ልክ ጀነር መቀያየራቸውን ሳይ ለክሪቲክስ በጣም ደፋር ስለሆንክ ይመስለኛል። ከጀነር ቻሌንጆችን የምትወደው ለምን አንድ ሰው ላለመተቸት የሚችለውን ነገር ነው ደጋግሞ የሚሰራው። በባህሪያችን የምንችለውን ነገር ለምሳሌ ኮሜዲ ከሆነ የምንችለው ያን ኮሜዲ ጠብቀን አንድ ቴምፖ ገብቶናል፣ የሆነ ነገሩ ገብቶናል፣ እሱን እየቀረጹ መልቀቅ ነው። ትራጀዲ ከሆነ እዛ ላይ ብቻ ኤክስፐርት በሆንበት ነገር ላይ ደጋግመን የምንሰራው ከብዙ ነገርም ጭቅጭቅም እንድናለን እንችለዋለና ብዙ አዳዲስ ጀነሮች የምትሞክረው ክሪቲክስም ካለ መፍራት ይመስለኛል። አንደኛ ለዛ ነው ወይ የምትሰራው ችግር የለብህም about ክሪቲክስ። ሁለተኛ ነገር ደግሞ በቻሌንጆቹ ምን አተረፍክ? ሄኖክ አደገ ወይስ አይ እነዚህ እንኳን በቃ ባይሆኑ ጥሩ ነበር ባልሰራቸው ጥሩ ነበር ወደ ማለት ሄደ ወይስ ራሱን በጣም አፕዴት አደረገ? ራሱን በምን ፍሬም ያየዋል ሄኖክ አዘ ዳይሬክተር? የረሷቸው ካሉ ታስታውሰኛል። የዘውግ ነገር እኔ ውስጥ ማደር የጀመረው ወይም ፍላጎቱ የመጣው መቼ እንደሆነ ኤግዛክትሊ አላውቅም፣ ግን
አንዳንድ ጊዜ ታሪኮቹን ተከትዬ ታሪኮቹ ወደ ዘውጉ ይመሩኛል። ይሄ ታሪክ በእንደዚህ አይነት ድባብ ውስጥ ቢተረክ ነው በደንብ መድረስ የሚችለው። አይ በዚህ ጉዳይ ከሚሳቅ ይልቅ ይሄ እንደ ቆምጨጭ እንዳለ መሄድ አለበት የማለት ምርጫዎች ናቸው። ዘውጎች የሚባሉ ነገሮች ዞሮ ዞሮ በተመልካች ላይ የሚያሳድሩትን ስሜት ተከትሎ በረጅም ጊዜ ደግሞ የዳበረ ፎርሙላ አይነትም ነገር አላቸው። ስለዚህ እንደ ታሪክ መንገሪያ ማቅለያ ስልቶች ናቸው። ስለዚህ የመጣው ስቶሪ እንዲህ አይነት ነገር ይፈልጋል ብዬ ካሰብኩኝ ወደዛ የመሄድ ነገር አለኝ። ከዛ በኋላ የሚመጣውን ወቀሳም የሆነ ነገር ለመቀበል ሞክራለሁ። ለምሳሌ 3ኛው ነው 4ኛው ፊልሜ ስብራት የሚባል አክሽን የሚባል አይነት ፊልም ነው። በቃ ብቀላ ነው፣ መታኮስ ነው፣ በቃ አሉት ነገሮች እና ይሄን ዣነር አድጌበታለሁ። ጃክ ኖሪስን፣ ቫንዳምን፣ ጄክ ቻንን ሳይ ነው ያደግኩት። ውስጤ አለ ታሪክ ነግረውኛል እነዚህ ዘውጎች። ድብድብ ብቻ አልነበሩ። አዎ በጣም አላቸው ኤሌመንት ውስጣችን ድረስ የቀረ አለ አይደለም። ዲፊት ተደርገ እስከ መጨረሻ ሞተ ሲባል ብድግ ብለ መጀገንን ምናምንና ክትክቱ እንዳለ ሆነው የሚተርፍኛ ውስጥ የሚያሳድረው ነገር አለ። የተበደሉ ሰዎች ይሄ ዘውግ ቀላል ዘውግ አይደለም። እኛ ላይ ዳይሬክትሊ ኢንፍሉዌንስ አለው። እንደዚህ አይነት ዘውግ ሲመጣ ምንድን ያደረኩት የምወደው ነገር ነው፣ ግን እዚህ ውስጥ ሊጎድለኝ የሚችል ነገር አለ። አክሽን ሲኮንሶችን መቅረጽ። ስለዚህ ጎበዝ ኤዲተር አጠገቤ ያለው ቢኒያም በቀለ ይባላል። ብዙ የማርሻል አርት ፊልሞችን ዳይሬክት ያደረገ ኤዲት ያደረገ፣ ብዙ ደግሞ የማርሻል አርት ትምህርት ቤቶች አልነበሩም ያኔ ምርቃት ውስጥ ብዙ ኢንቮልቭመንት ያለው ጉዳዩ ማስተር ያደረገ ሰው፣ እሱን እንደ አጋሽ አመጣሁት። ኤዲቲንጉንም ቀረጻ ውስጥም እየመጣ እንትን ያደርጋል። ዝም ብዬ ዣነሩን ከመድፈር ይልቅ ክፍተቴን የሚሞላ ሰው ከጎን በማድረግ ሞከርኩት። በጣም ኢንጆይ ያረኩበት እንትን ነው። ኤዲቲንግ ተምሬበታል። ዲቴይሎች በየራሳቸው ተቆራርጠው ሚኒንግለስ የሆኑ ነገሮች ተገጣጥመው ግን በጣም የሚገርም ኢፌክት የሚፈጥሩ ኢሉዥኑን የሚያመጡትን ነገሮች ኤዲቲንግ ውስጥ በደንብ እንድንማርበት የሆነ ነው ለእኔም ለጓደኞቼም። ሌሎቹ ዘውጎች ደግሞ ድራማ የሚባለው ዘውግ አሁን በጣም ይነካኛል። ሳይም በጣም ኮሚኒኬት ያደርገኛል። ውስጤም የሚቀር ነገር አለው። ስለዚህ ይህንን ዘውግ መሞከር እፈልጋለሁ። ጥድፍ ከሚሉት ፊልሞች ባሻገር እንዲረጋ ብሎ ከውስጣችን ጋር ማውራት የሚችልን ፊልም የመስራት ፍላጎት ነገር አለኝ። ስለዚህ እነዚህ አጋጣሚዎች ደግሞ ሲገኙ በደስታ እቀበላቸዋለሁ። ዘውጉ ምን ይፈልጋል፣ ታሪኩ ምን ይፈልጋል የሚለውን በንባብ ለመሙላት ሞክራለሁኝ እና አሁንም ማልተው ገና የሚቀሩኝ አይነት ዘውጎች አሉ። እነዚህ ዘውጎች የሚፈልጉትን ነገር ለማወቅ ጥረት አደርግና እገባባቸዋለሁ። ከዛ የሚመጣውን ሂስ እቀበላለሁ። እሱ ነው የተሻለው ነገር ብዬ አስባለሁኝ። ብዙ ሰው አሁን አንተማ ኮሜዲ በቃ ኮሜዲን ዝም ብለህ እሱን ደጋግመህ ኮሜዲን ምናምን ይሉኛል። ይሄ እንዲያውም አንዳንዴ ይበዛል። ምን ታረጋለህ ድራማ ጋር በሚል የፖዘቲቭ ነው፣ ግን ለእኔ የሚስማማ እንትን አይደለም። እኔ ገደቡን አልፈልገውም። ታሪኩ የሚሰጠኝ ዘውግ አለ፣ ተመልካችም ይገባዋል። በነገር ላይ ዝም ብሎ ኮሜዲ ሰርተን ኮሜዲ ትራጀዲ መሆን የለበትም። በጣም ብዙ ዘውጎች አሉ። እነዚህ ዘውጎች ለተመልካችም ይገባሉ። የተለያየ አይነት ኤክስፒሪየንስ ይሰጡናል። እንደዚህ የታሪክ ድግግሞሽ አሰልቺ በሆነበት ጊዜ በዘውግ ውስጥ ያንኑ ሀሳብ በዘውግ ውስጥ እየለዋወጥክም ልታይ ትችላለህ። እና አያሲም ከመጣብኝ እንግዲህ ጋሻዬን አዘጋጅቼ የእንትን ሰው ነክ የምንድን ነው ስሙ
ታሪክ ነው የሚመስጥክ፣ ቲም ነው የሚመስጥክ፣ ሲን ነው የሚመስጥክ፣ ወደ ምን ታደላለክ? የኢሜጅ ሰው ነክ? አሁን ምንድነው የዜማ ሰዎች ምናምን ሁሉን ነገር ወደ ዜማ ቀይረው ነው የሚያዳምጡት ነው ይባላል። የካሜራ ሰው ደግሞ ወደ ሁሉን ነገር ወደ ምናምን። ስቶሪ ሲመጣልክ ምኑን ነው የምትወደው መጀመሪያ? ላይክ ካራክተሮቹን ነው? ስቶሪውን ነው? ይዞት የመጣውን በጣም ቢግ ዲል የሆነ ቲም ነው? ለምሳሌ እስካሁን ያልተባለ ነገር ይዞ ሊመጣ ነው የምትለው? ልብህ ርክት የሚለው በምንድን ነው? ወዴት ታዘነብላለህ? የቱ ጋር እንደማርፍ አላውቅም። በዚህ ጥያቄ ውስጥ ምንድን ነው ማድረገው መሰለ፣ ስክሪፕት ሲመጣልኝ ክፍት ሆኖ ስክሪፕቱን መታደም ነገር በቃ ግልጽ ምንድን ነው እንደው ቀድሞ ዘውጉን ሁሉ ሳላውቀው ዝም ብዬ ስቶሪውን መስማት፣ ከዛ መድገምም ካለብኝ ደግሜ አንብቤ ምኑን የነካኝ እዚህ ውስጥ አዲስ ሀሳብ የለውም ግን የተነገረበት መንገድ ነው ፈልጋለሁ ማለት ነው። ስለዚህ አንዱ ኤሌመንት እዛ ውስጥ እንትን ያደርገኛል። አንዳንዴ ትንሽዬ የምትመስል ሀሳብ ትሆናለች ስቶሪ ውስጥ ያለች፣ አንዳንዴ ገጸ ባህሪያት በቃ ገጸ ባህሪው ወረቀቱንም ዘግተህ ከሀሳብ የማይጠፋ ነገር ይሆናል። አንዳንዴ ሊባል የተፈለገው ሀሳብ ይገዝፍብሃል። መጀመሪያ ግልጽ ሆኖ ከስክሪፕቱ ጋራ ግንኙነት ማድረግ እና ማንበብ፣ እንደዛ አይነት ኤክሰርሳይዝ ነው ያለኝ እስከማስበው። ያ ማለት ግን የሆኑ ቅድመ ፍላጎቶች የሉኝም ማለት አይደለም። እነዛ ሲመጡ እሰየው ብዬ ምልል ብዬ እቀበላለሁ እና ማልወዳቸው ሀሳቦችም ሲሆኑ አይ ይሄኛው ስቶሪ ቆየኝ ወይ ደግሞ ይሄን ፓርት አልወደድኩትም ይሄኛው የሚወጣ ከሆነ እንሞክረዋለን የማለት ሙከራዎች ነው ማረገው። የማይስማሙ የታሪክ ነገሮችም ብዙ ነገሩን ወዳው የሆነ ነገሩ ልክ ሳይሆን ይቀራልና ለዚህ ሲባል ይሄ ጉዳይ በሙሉ ይቅርብኝ ወደ ማለት እሄዳለሁ። አንዳንዴ እንግዲህ እንደ ስራ ኑሮ ገንዘብ ማግኛችን ምናምን ስለሆነ አንዳንድ ስቶሪዎች በጣም ታመውም ይመጣሉ። በቃ ምንም ነገር ማግኘት ሁሉ ይቸግራል፣ ጊዜ ይወስድብሃል ምናምን። እሱንም እንግዲህ አክመህ መስራት ካለብህ አክመህ ድጋሚ እዛ ውስጥ የሆነ ዘር ተክለህ ምናምን ትሄዳለህ እና እንደዛ የሚያረኳቸው ነገሮች አሉ። በአንዳንዶቹ አልተመሰገንኩባቸውም ማለት አይ አበላሸብን ስቶሪውን ትባላለህ። አንዳንድ ቦታ አዎ አይተነዋል ያረካውን ቫሊዩ የሚል ሰው ታገኛለህ። ስለዚህ እንደዚህ ነው ማድረገው። በቃ ክፍት ሆኖ ከድርሰቱ ጋራ ውይይት ማድረግ። አንዳንዶቹ በሶስተኛው በአራተኛው ገጽ ይይዘዋል። አንዳንዴ በቃ ዲያሎጎቹ ሲገርሙ ምናምን ትላለህ እና ስክሪን ፕሌይ ውስጥ ያሉ ኤሌመንቶች በሙሉ የየራሳቸው አቅም አላቸው። ስትራክቸር፣ ቅድም ያልነው የዘውግ ነገር በቃ የዘውግማ መሞከር አለበት። አሁን የዘውግ ኮምፕሊት እንዲሆን እዚህ ስክሪፕት ውስጥ የትኛው ቻፕተር ነው የተበላሸው? እንደገና ስለ ዘውግ ማንበብ እነዚህ ኢነርጂዎች ይሆናሉ። እዛ ውስጥ የሚነገረው ስቶሪ የተለመደው ሊሆን ይችላል ወይ የሆነ ቦታ የምናውቀውም ሊሆን ይችላል። ስለዚህ አንዳንዴ ኮንቴንት ብቻ ሳይሆን ቅርጽም ፍቅር ያስይዛሉ። የአንተ ሙቪዎች ላይ ኦተንቲክ ወይም ካልቸሩን የሚመስሉ ነገሮች በጣም በምትችለው መንገድ ለመክተት ትሞክራለህ። ሰፈሩን ቀርጸ ዞር አትልም፣ የሆነ ውስጡ ይገባል ምናምን። እዚህ ጋር ሰርግ ነው ብለህ በሆነ ዘፈን ማለፍ ትችላለህ፣ ግን ደግሞ በቃ ሁሉን ነገር አዘጋጅተው ምናምን ቀርጸው ምናምን ትሄዳለህ። አንድ ኢንተርቪውም ላይ የክራውድ ሲን እንደሚቀልህ የሰማሁ ይመስለኛል። እኔ ደግሞ በጣም የክራውድ ሲን እንደሚከብድ ነው የማስበው ዳይሬክተር ሲኮን። ምክንያቱም ለምሳሌ የሰርግ ሲን እንዴት ነው 200 300 ሰው ዳይሬክት ማድረግ ሊቀል የሚችለው እንዴት ነው? ሰምቻለሁ። ትንሽ የቲያትር ባክግራውንድ ከኖረህም አንጻር ሊሆን ይችላል። ግን
የምትመርጣቸው ሪስኮች ሁል ጊዜ ገርሙኛል። አሁን ጀነር መሞከር አንድ ቻሌንጅ፣ ክሪቲክስ መውደድ ሌላ ቻሌንጅ፣ ሃምብል መሆን ሌላ እነዚህ በቃ በጣም አንተን ብቻ የሚያስነጥሉ ይመስለኛል። ከሲንም ደግሞ በጣም ቀሎህ ላይክ ደስ ብሎኝ እሰራዋለሁ አይነት ነገር ሁሉንም ኦፍኮርስ ደስ ብሎ ነው የምትሰራው። ክራውድ ያለው ሲን ደግሞ ትሰራለህ በየሙቪው ላይ በቃ ብቻ አለ የራስ የሆነ ነገር። እነዛን የምትከታቸው ሲኒማ ኦነስቲ እንዲሆንልክ ነው ወይስ የግድ ስለሚያስፈልጉ ነው? ለምሳሌ ሰርግ መሆኑን ብናልፈው ያቺን ሲን በሆነ ዘፈን በቃ ነው ብለን ማለፍ አንችልም ወይ? ይሄን ያህል ልንጨነቅለት ይገባል ወይ? በአንተ አረዳድ አሪፍ አንዱ መነሻው ያልታወቀ ነገር ነው። በቃ ግርግር ውስጥ ጥምቀት ድሮ ሳልዘፍን አልቀርም በሃርሞኒካ ኳስም ሲሆን ጭፈራው ጋር ምናምን ያለሁት ኤኒዌይ ይሄ ክራውድ አዲስ ከተማ ነው የተማርኩት ሃይ ስኩል እና በጣም የአዲስ ከተማ ኤክስፒሪየንስ ደስ ይለኛል። ከትምህርት ቤት ወጥተህ እንደዚህ ሚስጥር እያወራ ትወጣና በመሀል ሰው ይገባል መርካቶ እና ያልኩ ሚስጥር ነው እዛ ክራውድ ውስጥ በጣም የሚገርም አይነት ሃርመኒ አለ። በቃ ሳትገጫጭ ትተላለፋለህ ምናምን እየለመድከው እሱ በቃ ኦፍኮርስ ጭር ያለ ሰፈር የሚሰጠው ሰላም አለ። እዚህ ክራውድ ውስጥ ደግሞ ሌላ አይነት ነገር አለ ማለት የሆነ ነገር እንዳቀፈ የሚሰማ ነገር። ይሄ እንግዲህ ዝም ብዬ ፐርሰናሊ የማስበው ነገር ነው። ከዛ ውጪ ግን እንደ ፊልም ስመጣ እኔ ፊልሞቼ በአብዛኛው ዲፕ ፎከስ የሚባለው አይነት ነገር ናቸው። የቲያትሩም ተጽዕኖ ሊሆን ይችላል። ካሜራዬን ራቅ አድርጌ ትቼ ሲኑን ሰዎች እንዲያዩት የማድረግ ምናምን እንደዚህ አይነት ደግሞ የአተራረክ መንገድ ስትጠቀም ተመልካች ሁሉንም ነገር ያያል። በክሎዝ አፕ የምትቀነብበው የምትነጥቀው ነገር የለም። ስለዚህ ፎርግራውንድ ያለውም ነገር ዋና እንዲተኮር የምትፈልገው ነገር ከኋላ ያለውም ነገር በሙሉ ታሪክን ይነግራሉ እና በቻልከው መጠን ሌሩ እየጨመረ ይሄዳል። ግን በቻልከው መጠን እነዛ ነገሮች መስራት ኮምፕሊት ያደርገዋል፣ ህይወት ይሰጠዋል። አንዳንድ ነገሮች ቆንጆ ሆኖ ተሰርተው ጭርታ ይሰማል። ፎርግራውንድን ባክግራውንዳቸውን ፓሲቭ ነው ማለት ሶ ያ ነገር እኔን በጣም እንድሰራ ያደርገኛል። ሁለተኛ ታሪክ ሰብፕሎት ልናገርበት እችላለሁ። ታሪኩን የሚያግዙ ነገሮች ሌሎችም ፊልም ሰሪዎች በአለም ላይ እንደሚያደርጉት እንደዚህ አይነት ዲፕ ፎከስ የሚጠቀሙ ሰዎች ምክንያቱም ፊልም ተደጋግሞ የሚታይ ነገር ነው እና መጀመሪያ ሳይ ፍቅረኛሞቹን ብቻ ላይ ይችላሉ። በኋላ ግን ከኋላ ያለው ነገር ምንድነው ሪሌሽኑ እዚህ ጋር ምንድነው ድግግሞሽ አለ ወይ የሚሉ ነገሮች ማየት ይፈልጋልና ቀስ እያለ ሰው እየጨመረ ሌየሩን ያያልና በዛ ምክንያት አጀብ ያለባቸው ሲኖች በጣም ደስ ይሉኛል፣ ይገጥሙኛል። ደግሞ ሰርክ ሲገጥም ቲያትር ሲሆን ወይ ምናምን ትመጥነዋለህ እንደ ስቴጁ። አንተ እንዳውም እንዳለ ነው የምታመጣቸው አይቻል ቤተ ክርስቲያኑ እንዳለ ነው። ፊልም ሲሆን ግን መሆን አለበት ስለምንል ፌሎ ካለ ፌሎ መኖር አለበት፣ ሰዎቹ መኖር አለበት። እንዳለን የኢኮኖሚ መጠን ነገሩን ማስፋት ባይኖርስ የማጥበብ እድል ሊኖር ይችላል። ግን በሰፋ ቁጥር አድቫንቴጅ ስላለው እዛ ውስጥ ብዙ ነገር ማድረግ ይቻላል። ደግሞ አንዴ ከተዘረጋል እዛ ጋር ጥሬ ስጋ ከመጣ እዚህ ጋር በአንዱ በእያንዳንዱ ፎክሎር ውስጥ ያሉ ውስጥ ያደጉ ነገሮች መመንዘር ትችላለህ። ብዙ ነገር ትልበታለህ። ያ ህብረት ሃርመኒው ደግሞ በቃ ነገሩን ቫልዩ እንዲጨምር ያደርገዋል። እንደዚህ ካልቸራል ነገር በተለይ እንትና ከተሳሳትኩ ትነግረኛለህ። ጉስፔ ቶራንቶር ይመስለኛል ምንንም ነገር አሁን ሲሰራ በቃ ካልቸሩን ማሳወቅ ይፈልጋል። እዛ ሰፈር ላይ ያለውን ነገር ዝም ብሎ ትቶት አይወጣም። ለስቶሪ ብቻ ካራክተሩን ተከትሎ ሾት ሲያደርግ አይውልም። እያንዳንዱን ነገር በቃ ያሳያል። በጣም ካልቸር የሚወድ አይነት ነው እና የዛ አይነት ነገሮች አያለሁ አንተ ሙቪ ላይ።
ግን ፕሮዲውሰርን አያስጨንቅም ወይ? አሁን እነዚህ ሲኖች ደግሞ ፕሮዲውሰሩ ላይ መከራ ያመጡ። ቅድም እንዲሁም ከካሜራም ውጭ እያወራን ሲኒማ ብር ካመቻመችክለት እየቀነሰ ይመጣል ይሄ ኳሊቲው። አሁን እንዲሁም እየታመነ የመጣው ነገር አለ። በቃ ሲኒማ ማለት በቃ ገንዘብ ነው፣ ገንዘብ ይፈልጋል። ቀሚስ የለበስኩለትም ላይ ቅድም እየነገርኩ ነበር። ለአንድ ሲን አክሱም ጽዮን ተኬዶ ይመጣል። ለአንድ ሲን ማለት ሄዶ እዛ ተቀምጦ ነበር ለሚለው ማለት ነውና አይችልም ወይ ካራክተሩ መጥቶ አክሱም ነበርኩ ብሎ እቃዎቹን መስጠት አይችልም ወይ? ሶ አዘ ፕሮዲውሰር አያስጨንቀውም ወይ ያን ፊልም ሜከር? እና ነው አንተ የግድ መሆን አለበት በሚለው ሜንታሊቲ ነው የምትሰራው? በጣም ጥሩ ጥያቄ ነው። ያው ፊልም ውዱ የጥበብ አይነት ነው እንግዲህ ግጥምም ውድ ነው። ችግር የለም። ምን ፈልጌ ነው አለው ጓዝ እና እሱ ኤክስፔንሲቭ ነገር ነው፣ ከብር ጋር ቶሎ ይገናኛል። እንዲያውም አሁን ሲጠና ፊልም እንደ ቢዝነስ፣ እንደ ኢንተርቴንመንት፣ እንደ ቴክኖሎጂ ነው አርቱ የሚጠናው። እነዚህ በሙሉ ሁሌ ይጠጉታል። ካሜራው በሰለጠነ ቁጥር ኢምፓክት አለው። የቢዝነሱ ጉዳይ ዳይሬክት ሊመለከተዋል ምናምንና እያንዳንዱ ፊልም ውስጥ የምትወስነው ነገር ትልልቅ ገንዘብ ሊሆን ይችላል እና አስፈላጊነቱ ላይ ደግሞ ደጋግሞ ማሰብ ያስፈልጋል። ካስፈለገ ደግሞ ፕሮዲውሰሮች እዛ ላይ ኢንቨስት ማድረግ አለባቸው አምነው ካመጡ። በአጋጣሚ እኔ በአብዛኛው እንደው ሙሉ ለሙሉ እንኳን ባል በአብዛኛው እድለኛ ነኝ። አንድ እዚህ ነገር ላይ ዋጋ የሚሰጡ ሰዎች፣ ለምሳሌ ቀሚስ የለበስኩለት ላይ እንደ ፕሮዲውሰርም እንደ ደራሲም የነበረችው እንደ አክተርም ዘሪቱ ነበረች እና ስክሪፕት ውስጥ አለ ይሄ ፍላጎት በጣም አለ አይደለም። ይሄ ሌሎች ደራሲያን አክቹአሊ ደራሲ የሆነ ፕሮዲውሰር ስትሆን ነው እንትኑ የሚሰማ እንጂ ደራሲ በነፃነት ሊጽፈው ይችላል። ፕሮዲውሰር ግን ባይኖር የሚመርጠው ሲን ነው። በአጋጣሚ ግን ጥሩ ፖይንት ላይ ነች ያለችው ዘሪቱና ጽፋው አመጣቸው። በደስታ ነው እኔም የተቀበልኩት። እነዚህ ላንድ ማርኮች ለኢትዮጵያ ብርቅ የሆኑ ነገሮች ናቸው እና 5 ደቂቃ አይሞላም ተሰብስበው ኢትዮጵያን የዞርንበት ፊልም ያሰራል ብቻው በጀት እና ግን ዋጋ አላቸው። ዛሬ ስታያቸው ገንዘቡም አልፎ ምናምን በጣም ሌሎቹ ጃይንት የሆኑ የፊልም ሀገሮች ማድረግ የቻሉትን ነገር በአቅማችን ሞክረናል ማለት ነው። ይሄ ደግሞ ከታች ለሚመጡ ሰዎች ኢንስፓይሬሽን ይሆናል። እንደዚህ አይነት ነገር ከፕሮዲውሰር ጋር ቻሌንጅ የሚገጥም ነገር ነው። አሁን በ4 ሰው የሚሰራ በ3 ቀን ቀረጻ የሚያልቅ ፊልም ምናምን ወደሚል ሀሳብ መጥቷል። ይህንን ዝም ብዬ ብሌም ማድረግ አልፈልግም። አመጣ የራሱ ታሪክ ስላለው ግን አደገኛ ነው። ሌሎች ውስጥ ታሪኮች እንዴት ቲያትርን ባይዘው እንደዚህ ተጎድቷል። እኔ እንደው እንደ ሪሰርቸር አይደለም ማወራው፣ ግን በእኔ አመለካከት በእኔ ታሪክ ውስጥ ቲያትር ውስጥ ሰው መቀነስ እንደ ቫሊዩ፣ ይሄ ደግሞ ደራሲዎቹ ላይ ጫና እያመጣ ይመጣል። ይሄ ከምን ጋር ይገናኛል? እዛ ላይ ላሉ ተዋናዮች መክፈል፣ ተዋናዮችን ከቦታ ቦታ ማንቀሳቀስ መቻልና አለመቻል ምናምን እየተያያዘ ቀስ እያለ እያቀጨጨው ይመጣል። ፊልምም አሁን በሳምንት ቀርጸ ካልጨረስክ አይችልም እንትና የሚችል ዳይሬክተር አይደለም። ደህና ሰው ብፈልጉ እንዳልኩ ብሌም እንዴት እንደደረሱ እዛ ጋር ነገሩ የታወቀ ቢሆንም ግን በርታ የሚባል መንገድ አይደለም። ቶሎ መውጣት አለብን ከዚህ ጫና ውስጥና ፕሮዲውሰርን ሊያስጨንቅ ይችላል። የመጀመሪያውን አሁን አንዱ ኔጎሽዬሽኔ ከፕሮዲውሰር ጋር ፕሮዲውሰሩ እኔን ሲመርጠኝ እኔ መመርጠዋለሁ ወይ የሚል ክራይቴሪያ አስቀምጣለሁ እና ከአንዳንዶቹ ጋር በጊዜ እፋታለሁ። አንዳንዴ አምልጦ ገብቶ መሀል ወገቡ ላይ ጭቅጭቅ ይገጥመሃል። ከዛ ውጪ ግን ብሪፍ ለማድረግ አላል ይሄ ነገር እንደዚህ አይነት ነገር ይፈልጋል። ስለዚህ እዚህ ላይ ዝግጅት ያስፈልጋቸዋል እንደ ፕሮዲውሰር።
በተቃራኒው ላይ በጀትም ላስቀንስ እችላለሁ። አይ ወርዝ አያደርግም። ኦኬ ከበዛም አዎ ይቀንሳል። ይሄ እኮ ቱማች እኮ ነው። ይሄንን እኮ ልፍ ስትል በቃ ታሪኩ ያልቃል ምናምን የማለት ኃላፊነትም ስላለብን ዝም ብሎ ገንዘብም እንዲፈስ ሳይሆን ስትቆጥበውም ልክ ነው። አንዳንድ የኤዲቲንግ ሩም ውስጥ ተቆርጠው የሚቀሩ ዚኖች ዝም ብለው ሂሳብ ቢሰራባቸው ይላሉ ሌላ ጉዳይ ናቸው። አንዳንዶቹ ምን ነው በስክሪፕቱ ጊዜ በታሰበ የምትላቸው አይነት ትዕይንቶች እና በተቻለ መጠን አይኔ ካየ ልቤም ወደዛ እንትን ካለ አይ ይሄ ነገር ይሄን ያህል ወርዝ አያደርግም ብሎ እንትን የማድረግ ዳይሬክትሊም ኢንዳይሬክትሊም የፕሮዲውሰሩን አቅም ማወቅ አለበት። ዳይሬክተር የት ድረስ ይሄዳል ሰውዬ? እሱ ላይ ነዋ ትረስትህን የምታስቀምጠው። አንዳንዴ ትሸወዳለህ፣ ግን ያስታውቃል ማን የት ድረስ ይሄዳል ምናምን። አንዳንድ ሰው አምቢሽየስ ነው በቃ እንትን ይቅረብ ምናምን ፊልሙ ወገቡ ላይ ብሩ ያልቃል እና በትክክል ማኔጅ እየተደረገ ነው ምናምን። እነዚህንም ሰዎች እኔ እስከማውቀው በእኛ ታሪክ ውስጥ ብዙ ፕሮዲውሰሮችን እያስተማርን ነው ፊልም የሰራ ነው። አዶ ነው ስንቶቹ ክሬዲት እንደሚሰጡ አልፈን ከዳይሬክቲንግ ማለት ነው እንዴት መሸጥ እንዳለባቸው። አንዳንዶቹ ዞረዋውን እኛን የሚጎዳ ነገር ያደርጋሉ። ግን እኔ ነበር ፈርዘር ዝም ብለህ ዳይሬክተር ነኝ ጨረስኩ በቃ ቻው ምናምን አንልም። ገብተህ እንዴት እንደሚሸጡ እንዴት ሳንቲም እንዴት እንደሚቆጥቡ ድጋሚ ነገ ፊልም እንዴት እንደሚሰሩ ምናምን እና እንደዚህ አይነት አምብልነቶች አንዳንዴ እንትን ይላል። አይ ኢዚ ነው በቃ ሄኖክ እኮ እንደዚህ ያደርጋል ወደሚል አደገኛ ሚስ አንደርስታንዲንግ ይሄዳልና እንደ ማባለግም ይሆናል። መቼም ብዙ ያስወራል። አሁን አይ ቲንክ ሜትር አርቲስት አፈወርቅ ተክሌ ይመስሉኛል አፕሮች አላቸው አለ አይደለም። እና ያ ፕሮሲጀር እሳቸውን ለማግኘት እሳቸውን በክብር እንግድነት የሚሄዱት ፕሮሲጀር ለእሳቸው ብቻ አይደለም። እሳቸው እንደተናገሩት እንደሰማሁት ዳይሬክት ከእሳቸው ባይሆንም ጥበቡም እንዲከበር የማድረግ ነገር ልክ እንደዚህ ይጠበቅብናል። እኔ በዛ ብዙ ምወደድ ሰው አይደለሁም። አንዳንዴ አስበልቼዋለሁ ብዬ አስባለሁ። ግን ጎበዝ ልጆች አሉ ደግሞ የኛ ዘመን ልጆች በቃ እውነት ያኮሩኛል። አሁን እንደው ስም እንኳን አንጥራ፣ ግን ጎበዝ ዳይሬክተሮች አሉ። ሲከበር ታየዋለህ ፊልም የሚባል ነገር በሀገሩና አንዳንዴ እንደዛ ቆፍጠን ያለ ነገር ያ ዴቪድ ፊንቸር የሚባል አንድ ሆሊውድ ዳይሬክተር ምን ይላል? አንድ ሰው ሲኒማ ቤት ዳይሬክተር ማለት አንድ ሰው ሲኒማ ቤት ገብቶ ጨለማ ውስጥ ተቀምጦ 2 ሰዓት ተኩል ሊያየው ሊሰማው ማይንዱን ልቡን ጆሮውን አይኑን የሚሰጠው የታመነ ባለሙያ ነው እና ለዛ ነገር ሪስፖንሲብል እንደሆንክ ታውቃለህ ይላል። ዳይሬክተር ስትሆን ጨለማ ውስጥ ተቀምጦ በዛ ውስጥ ማለት ነው ላይክ 2 ሰዓት ተኩል ወይም 3 ሰዓትም የሚፈጅ ከሆነ ጨለማ ውስጥ ነው የሚቀመጠው። አይኑን ኮንሰንትሬሽኑን ልቡን አይምሮውን ይሰጣል። ለዛ ሰው መታመን ነው ሙቪ መስራት ማለት ብሎ ይናገራል። እነሱ ሲኒማን ኦዲየንስን የሚያከብሩበት መንገድ በጣም እንትን ያለ ነው። በተቃራኒው እኛ ጋር ያ አለ ወይ? አንደኛው ሐሳቤ ነው። ሁለተኛው አንድ ሰው ስም ልሳሳት ስለምችል ባልጠቅስም የኢትዮጵያ ኪነ ጥበብ የወደቀው የኢትዮጵያ ኢኮኖሚ ስለወደቀ ነው ይላል። ማለት ደሃ ሰው የሆነን ነገር ሲሰራው ከብዙ አስፔክት ነው፣ ከብዙ ጭንቅ ነው። አሁን እኔ እንኳን መጽሐፍ ሲታተብ ከብዙ ነገር ነው ማትስብ በቃ ቢኮዝ ላይፍህን ዊን ማድረግ አለ። ከዛ ደግሞ የማትጠብቀው ፌም አለ፣ ዝና ይመጣል። ከዛ እሱን በሰራህ በነጋታው ታክሲ መሰለፍ አለመሰለፍ ኪዮስ ውስጥ ትወድቃለህ። እንዲህ እያልክ ፊልም ሜከሩ የአርቱ ሰው ገጣሚው ምኑም ትልቁን ጥበብ ከማሰብ ይልቅ አሁንም ያችን ኑሮን ለማሸነፍ የመስራት አባዜ ውስጥ ይወድቃል ማለት ነው። እኛውን
አርቲስት ለመባል ገና ነን ብዬ አምናለሁ። ገና ኢቭን አርትን የምንሰራው ላይፍን ለማሸነፍ ነው በራሱ እንዳለመታደል ኢትዮጵያውያን የምንኖረው ገና ለመኖር ነው። ባይዘው ገና ለመኖር የምንኖር ህዝቦች ነን ማለት ገና ለመብላት ነው የምንሰራው፣ ለመብላት ነው የምንሮጠው። ብቻ እንዲህ ሰርቫይቫል ኢሹ ውስጥ ነን ሁላችንም። አርቲስቱም እንደምታየው ነው ፊልም ሜክ የሚያደርገው ህይወቱን የሆነ ነገር ለማድረግ ነው። ለአርቱ መኖር የሚጀምርበት የሆነ ጊዜ አለ። በሩን ሲዘጋ ፋይናንሻሊ ምን ሴትል ሲያደርግ ምናምን ያኔ በጣም ሊሆን ይገባዋል ብሎ የሚከራከሩ ሰዎች ደግሞ አሉ። ድህነታችንም አርቱ እንዲወድቅ ያደረገውን ነገር ያለ ይመስልሃል? ቢኮዝ ህንዶች በጣም ሀብታም ሀገሮች አይደሉም በራሳቸው ብዙ በጣም ከኢትዮጵያ ሁሉ የሚያንሱ ድሃዎች ያሉበትም ሀገር ነው። ግን ሲኒማቸው ደግሞ ዛሬ ማንንም የሚያከራክር አይደለም። ጎረቤታችን ኬንያም ልጥጥ ሀገር አይደለችም፣ ግን ደግሞ የኛ ጓደኞች እንኳን እየሄዱ ፊልም ሜኪንግ የሚማሩባት ሀገር ነች። አንደኛ መከራከሪያ ድሃ ስለሆንን ነው ሁሉ ነገር ያላማረብን የሚል ወይም አለዋጥ ያለ ለዛ ነው የሚል አለ። ምክንያቱም ሁሉም ሰው ለሰርቫይቭ ነው የሚሰራው የሚል አለ። ሁለተኛው ደግሞ ኖ ሪሉ አርት የሚወጣው እኮ ካጣ ማይንድ ነው። ነገሮችን ሉዝ ካረገ ካዘነ ወይ ሾንካ የተባለ የአፍሪካ ደራሲ የአፍሪካ ስነ ጽሁፍ መች ሞተ ተብሎ ሲጠየቅ ነጻ ስንወጣ ብሏል። ምክንያቱም ችግር ጠፋና ስነ ጽሁፉ ሞተ ይላል። ችግር ደግሞ በጣም ትልቁን አርት ያፈልቀው ነበር ደግሞ የሚሉም አሉ። አንተ ከየትኛው ወገን ነህ? እንትን የለም ሀመሯ የለም። ደስ ይላል። አሪፍ ጥያቄዎች ናቸው። የመጀመሪያው የኢምፓክት ላይ የሲኒማ ኢምፓክት ቲያትርም ተማሪ ስለሆንኩ አሁን ቲያትር ላይ ምን ይባላል? ቲያትር መድረክ ላይ ሆነ ስትሰራ በአንተ እግር ልክ ነው የሰዎቹ ጭንቅላት ያለው የሚል አገላለጽ አለ። ይሄ በጣም ብዙ ይላል እና ደግሞ ኦዲየንሶቹን አስባቸው። ለምሳሌ አንተ አንድ ሕክምና ላይ የሚያጠነጥን ስቶሪ እየሰራ ነው፣ ዶክተሮች ሊታደሙት ይችላሉ እና አርቱ በጣም ይገርመኛል። ማለት መድረክ የሚባል ነገር ከፍ ያለው ቦታ ያለው ጸጋና ኃላፊነት ደግሞ አብሮ ሌላ ቀን በቀጠሮ የማታገኛቸው ቪአይፒ ሰዎች ቁጭ ብለው አንተ የሰራኸውን ነገር ቁጭ ብለው ቆይቷል። አንድ ጊዜ ሚዲያ ላይ እንኳን ብዙ አውርቼዋለሁ፣ እንደው ካልደጋገምኩት ቤተ መንግስት የሆነ ቲያትር ልንሰራ ገብተን እየሰራን በመሀል እንደዚህ እዛ ውስጥ ያሉ ሰዎች ኢንፎርማሊ ስናወራ ፊልሞች ብዙ ያያሉ፣ ብዙዎቹ ከዛ የሚወጡ ሰዎች አይደሉም። እና እኔ ቤተ መንግስት ያኔ ስገባ አንደኛ ወይ ሁለተኛ ጊዜ ነው። ፊልሜ ግን ስንቴ እንደገባስ ምን ደርስበት ቦታ እዛ ጨለማ ሲኒማ ውስጥ ጸጥ ብለው የሚሰሙ ብዙ መቶ ሰዎች፣ ብዙ አእምሮች ከብዙ ነገር ውስጥ የመጡ ሰዎች ጋር ነው ፊልም እንትን የሚለው። ምን አይነት የተከበረ አርት ነው! ሰዎች ተስማምተው እዛ ዳርክነስ ውስጥ ይሞገታል። ታውቃለህ አይደለም? ልክ እንደ ትምህርት ቤት ሰሌዳ ጥያቄና መልስ እንኳን የለውም። በቃ የሚነግርህን ሲኒማ የሚነግርህን በሙሉ ተቀብለህ ነው የምትወጣው። እንደዚህ አይነት ስምምነት ነው ያለው። ቲያትርም ስገባ በሚዘረጋልህ ዓለም የሆነ ነገር ለመሆን ተዘጋጅቶ ኮንትራት ይዞ የመግባት ከፍሎ በጣም ይገራርማሉ እነዚህ ያሉን ጸጋዎች እና እውነት በደንብ መጠቀም አለብን። ያ ካፓሲቲ ነው ሀምብል የሚያደርገው። በጣም እኮ ሀምብል ማለት አንዳንድ ጊዜ ፊልሙን ሰርተ ስንት ወር አገላብጠ የጨረስከውን ስክሪፕት የሆነ ቀን በቤት ውስጥ እንደ ከሩቅ ሀገር ከገጠር የመጣች ልጅ ሀሳብ ብትሰጥበት እና ያ ሀሳብ እንዲህ የሚያስብልህ ይሆናል። ፊልም ደግሞ ማንበብ መጻፍ የማይችለው ሁሉንም የሚያሳትፍ ነው። የሚመጡ አስተያየቶች አንዳንዴ ይገርመዋል። እያነስክ ዝቅ እያልክ እንድትሄድ ያደርጋል። የነገሩ ስፋት እየተሰማ ይህንን መያዝ ነው እንጂ መቼም ፐርፌክት ደረጃ ይደረሳል ብዬ አላስብም። ዴቪድ ሊንችን በለው በቃ ይኸው እንቀጣቀጣለን በእነሱ ስራ። ስኮርሲዚን ይኸው
ማለት ሲኒማን ይተነትነዋል፣ ፊልምን በአይነቱ ይሰራዋል ምናምን። ኦስካር መድረክ ላይ የለም ይሄ ሰውዬ። ፊልሞቹን የምንወደው እንደዚህ ነው፣ በቃ ኢምፐርፌክት ነው እንደሚባለው አይነት ነው። በዚህ ውስጥ ነው የምንሄደው። በጣም ትሁት ሆኖ የሚችሉትን አዋቶ የምችለው ድረስ ሄደ የምችለው ድረስ ተጠንቅቀ ነገሩን ዴሊቨር ማድረግ ነው። ከዛ ሰከንድ ቻንስ ካለ ደግሞ ሰከንድ ቻንስ ላይ እየተሻሻልክ መሄድ ነው። በስነ ጽሁፍ ትምህርትም እኮ ይባላል አለ ጥሬ እቃውን ከማህበረሰቡ ትወስድና መልዘ ነው የምትሰጠው። ስለዚህ ዞሮ ዞሮ የምታነሳው ስቶሪ የማህበረሰቡ ስለሆነ ምናምን እና በደንብ ዝግጅት ይጠበቅብናል። በቂ አይደለም። ራሱ ሲኒማ ገብቶናል ወይ ቲያትርስ ገብቶናል ወይ? እኔ ያው ሚስ አንደርስታንድ ይደረግብኛል እንጂ ሲኒማም ቲያትርም ሌሎቹም ነገሮች በሚሰጡን ሰርተፍኬት ብዙ እንትን አይደለም። ሰርተፍኬቱ አጋዥ ነው። ይህ ልጅ እኮ ለዚህን ያህል አመት እነዚህ ነገሮች አጥንቷል ነው የሚልልህ። ከዚህ በኋላ ያለው ነገር ከአንተ ጋር ፈልቆ፣ በተለይ አርት እንደዛ ነው። ስለዚህ ሁል ጊዜ እየተማርን ሁል ጊዜ እየሞከርን የምንሄድበት እንጂ በእንትንነት የምንይዘው እኔ አውቃለሁ የምንይዘው አይደለም። ሁለተኛው ፖይንት የድህነት ነገር ነው። ድህነት ደግ ነው ያስወስዳል እንቅልፍ የሚል ኢኮኖሚ እንዳልኩ አሁን በሲኒማ ካወራን ዳይሬክትሊ ገንዘብና የሚቀነቀነው ነገር ሪሌሽን አላቸው። ዘመውር ገንዘብ ባለ ቁጥር የምታስበውን ያክል ልክ አፕላይ ማድረግ እድል አለ። ግን ገንዘብ ሳይኖር ሲቀር የቅድሞቹ ጣጣዎች ይመጣሉ። ለምን እዚህ ቤት ብቻ አልጨርሰውም ስቶሪውን የካፌው ቢቀርና የሚሉ አይነት እንትኖች ይመጣሉ። በዚህ ውስጥ ምንም ጥርጥር የለውም ሀሳብ እየቀጨጨ እየተጎዳ ነፃነቱን እያጣ ይሄዳል። በተወሰነ መንገድ ክሬቲቭ ልትሆን ትችላለህ። በመቆጠብ ውስጥም ለካው ሌላ ነገር አለ ልትል ትችላለህ። ስቲል ግን ሁሉም ሀሳብ ደግሞ በዛ ጥበት አይነገርም እና አሁን ለምሳሌ አኒሜሽን ፊልሞች ከመጡ በኋላ አኒሜሽን ፊልሞች አይኔን መንቀል አልችልም እኔ ማለት ገደብ የለውም። በቃ አስዋ ብዝልል ብላ ትወጣለች፣ ባህር ውስጥ ትገባለች። ከዛ በቃ ሌላ ነው ሀሳብ ያገኘው ነፃነት ይታየኛል በእነዚህ አኒሜሽን ፊልሞች። ትልቅ ፊልሞች በቃ እዚህ መርከብ ይገንባልኝ፣ ውሃ በዚህ ጋር ይፍሰስልኝ ምናምን ብለው ያሰሯል። ከካፒታል ጋር ዳይሬክት ግንኙነት አለው። እንግዲህ በግልባጩ ደግሞ ማየት ያስፈልጋል። ድህነትን ሰበብ አድርጎ ሁሉንም ነገር እሱ ላይ መጫን አይቻልም። አንድም ከድህነት እንድንወጣበት ክሬቲቭ እንድንሆን ነው ነገሩ እኮ የሚያስፈልገው እና ከበረታን በዛ ኮንዲሽን ውስጥም እንዳልካቸው ብዙ ሀገሮች አሉ። ብዙ ሀገሮች ኢኮኖሚያቸው ይህን ያህልም የሚባል ሀገሮች ግን ምርጥ ፊልም ይሰራሉ። ስለዚህ ይህን ነገር ፎልስ ያደርገዋል በአጭሩ። ሁሉም ነገር ድህነት ላይ አይጫንም፣ ግንኙነት አለው ከማግኘት ጋር። በኢትዮጵያ ኮንቴክስት ብዙ ጊዜ የሚነሳብን ትችት ነው። ለምሳሌ እስቲ ኳሊቲ አትበሉ፣ ካሜራ ላይት ምናምን፣ እስቲ ኮንቴንቱ የሚል ሙግት አለ። ይሄ ሙሉ ለሙሉ የሚጣል ሀሳብ አይደለም፣ እውነት ነው። እውነት ባለንስ ነገር ኮንቪንሲንግ ነገር ሰርተናል ወይ ሲባል ቲክ ቢደረግ የምንወድቅባቸው ነጥቦች አሉ። ያ ማለት ግን ከቴክኖሎጂው ገጸ በረከት ባገኘን ቁጥር የምናቀላቸው ነገር የሉም ማለት አይደለም። ዛሬ አሁን እናንተ ላይ የሚበሩ እነዚህ ላይቶች ለእኔ በጣም ብርቅ ናቸው። ምልህ የሰርግ የሚቀረጽበት ላይት ይሄኔ ላበላብ ነበር የምንሆነው፣ ወይ ይቋርጣል ብዙ ጊዜ ሜካፖች ይቀልጣሉ። በርከት ያለ ሜካፕ ካለ ሁሉ ይቀልጣል እና እንደዛ አይነት መብራት ሁሉ ታልፈዋል ልልህ ነው። ስለዚህ ይሄ ገንዘብ ሲኖር የምታገኘው ፋይናንሻል ፍሪደም የሚያመጣው ክሬቲቭ እንትን ውስጥ አለ። የሆነ ስፔስ ይሰጣል። ሁሌ ግን ሰበብ ሊሆን አይችልም።
እንደዛ ነው ማስብ። ወደ መጨረሻው ነን። የሲኒማ ኢትዮጵያ ውስጥ ሲገባ እንደሰማሁት ሲኒማ ቤት ሲገባ ምናምን ህዝቡ ሰይጣን ቤት ይለው ነበር እና በእኔ አረዳድ አሁን እውነት አለው ወደ ማለቱ ነኝ። በዓለም ሙቪዎች ላይ በተለይ አሁንም ኔትፍሊክስንም ምንንም ስናይ ሊትራሊ ሰይጣን የሚሰበክበት ዳርክ ኢነርጂዎች፣ መጥፎ ባህሎች፣ ጀነር በሚል ጦርነቶች፣ አድቬንቸር በሚል ግድያዎችን ምንን ሲምፕል ወደ ማድረግ የሰው ልጅ አኗኗሮችን ውስጥ ያሉ ማህበረሰባዊ ይሄ መስመሮችን የሳቱ ጉዳዮች ብዙ እየመጡ አያለሁኝ እና የኢትዮጵያ ሕዝብ ድሮ እውነቱን ነበር እንዴ ይሄ ነገር? ጥያቄ ቀጥታ ኢትዮጵያ ከሲኒማ ምን አተረፈች? ኢትዮጵያ ራሷ በተረፈች። ባንተ አረዳድ ነው። በደንብ ከባድ ጥያቄ ነው። እንዴት ነው መልሰው? እንግዲህ አሁን ዝም ብለን ሰይጣን ቤት ከተባለው ነገር ብንጀምር ሰይጣን ቤት እንግዲህ የመጀመሪያው ሂስ ልትለው ትችላለህ። ይህን ሪያክሽን ራሻ ውስጥ ነው መሰለኝ ፊልም መጀመሪያ ሲያዩ ማክሲም ጎርኪ ሁኔታው እንዲዘግብ ገብቶ ነበረ እና ገብቶ ሲወጣ ላስት ናይት አይ ዋዝ ኢን ዘ ኪንግደም ኦፍ ሻዶው ብሎ ይወጣል እና እነዛን የብርሃንና የጥላንትን ኪንግደም ኦፍ ሻዶው የሚል ቅጽል ሰጥቷቸው ይወጣል። እኛ ሀገር ደግሞ በታሪክ እንደተመዘገበው ያ ሸራ ላይ የሚጥበረበረው ነገር አቡጀዴው ላይ የተፈጠረው ግርግር አልሆነ አላቸውና እንግዲህ ሴጣን ይሄ እንደ አንድ ሪያክሽን መወሰድ አለበት። እኔ ሌላ በጥንቃቄ መታየት ያለበት ኢትዮጵያ ላይ የሚመጣ አንዱ ክሪቲክ በተወሰነ መልኩ ልክ ቢሆንም ኢትዮጵያውያን አዲስ ነገር ለመቀበል ሬዚስት ያደርጋሉ። መጠርጠራቸውስ ክፉ ነው ወይ? ሪያክት መደረጉ መርምሮ መቀበልን አያሳይም ወይ? በቅርብ አንድ ትልቅ ምሁር ሰው ይህንን ሀሳብ ሲደግፉት ሰምቼ በጣም ደስ ብሎኛል። እና ያ ዘመን በደንብ ሀያሲ ቢኖር እንደዚህ ነው መተንተን ያለበት። ምን ማለታቸው ነው? ሰይጣን ቤት ሲሉ ምን ማለታቸው ነው? እንዴት ነው? እንዴት ነበረ መስተጋብ? በየሀገሩ እነ ሉሜር ብራዘርስ ያንን እንቅስቃሴ ከፎቶግራፍ መጥተው እንቅስቃሴውን ሲያሳዩ ፍሪዝ ያደረጉ ሰዎች አሉ። በመሀል የተለያዩ አይነት ሪያክሽኖች አሉ። ሄዶ ከሸራው ጀርባ የማየት ምናምን አንዳንዶቹ ነገር ይሄ የፊልሙ ነገር የፈጠረው ባህሪ ነው። እኛ ደግሞ በዚህ መልክ እንዳደረግ ነው ተዘግቧል፣ እንትን ተብሏል። ንጉስ ሚኒሊክ ናቸው ያመጡት። ስለዚህ ይህ ነገር የሚመለስ የሚቀር ነገር አይደለም። ግን ሪያክሽኑ በዛ መልክ ነው የወጣውና እንዳልከው ፊልም ሚዲያም ስለሆነ የመናገሪያ መንገድ ስለሆነ ሰይጣንም ይጠቀምበታል እና ሰይጣናዊ ነገሮች አሉበት። በጣም ነው እንጂ ያሉበት ምንድነው አቅሙ ታውቋል። አቅሙን ያወቁት ሰዎች ግን በአቅሙ አይዲዮሎጂያቸውን ያሰርጹበታል። እስካሁንም ሰርቶላቸዋል። ባይ ዘ ዌይ እንደው ዝም ብሎ ፍንጮች ለማንሳት ያህል በሲኒማ ሀሳባቸውን ለዓለም ያሰረጹ ሀገራት ያገኟቸው አድቫንቴጆች አሉ። ህንድን ከኢትዮጵያ ጋር ላስተሳስር ብትል ኢዝሊ ስናይ ያደግነው ፊልም በቂ ነው። ካልቸራቸውን፣ ጋብቻቸውን፣ የጥሎሽ አይነታቸውን ሁሉ ምናምን እናውቃለን። ስለዚህ ይሄ ህዝብ አይቸገርም። ዓለምን ዞረው ከእንግሊዝ ጋር ቢሆንም ዓለምን ዞረው ቋንቋ አስተምረዋል። በተለይ አፍሪካ ውስጥ፣ ኢትዮጵያ ውስጥ ብዙ ህንድ ቲቸሮች አሉ። አድቫንቴጅ አግኝተውበታል ብዬ ነው ማሰበው። አሜሪካ
በጣም በጣም በቃ አይዲዮሎጂዎቹ ልብሳችን፣ ኑሯችን፣ አነጋገራችን፣ ቋንቋችን ሁሉ እና በደንብ ተሰርቶበታል። አገልግሎትም ሰጥቷል በመጥፎ ሳይዱ። የዛን ያህል ሚዲየም ስለሆነ ደግሞ በጎ ነገር የመከሩበት መልካም መንገድ ያሳዩበት አሉና እውነት ነው ሰይጣናዊ ፓርት አለው። ግን ፓርቲ ያደረግነው ጸቡ ከሚዲየሙ ጋር መሆን የለበትም። ዲስትሪቢሽኑን ስርጭቱ ጋር ያሉ ሰዎች በሰፊው የመስራት አቅም ያላቸው ሰዎች ጋር ነው እንጂ አርቱ ለሁላችንም ክፍት ነው፣ ለድሆችም ክፍት ነው እንደ አቅማችን። እንደውም አንዳንድ ጊዜ ሆሊውድን ለመምሰል ከመጣጣር ይልቅ እዚህ ጋር እርስ በራስ አፕሪሼት የምንደራረግባትን ሰርክል መፍጠር በጣም የተሻለ ነው፣ እኛን ይጠብቀናል። ሲኒማ ማየት፣ ብዙ ፊልሞች ማየት ጊዜህን ይወስዳል። ጊዜህን ስታጠፋ ኤክስፒሪየንስ የምታደርገው ልምድ አለ። ስለዚህ እዚህ ውስጥ የተወለጋገዱን ቢሆን የኢትዮጵያ ፊልሞች አየሩን መያዝ አለባቸው። አየር መያዝ የሚባለው በአራዳ ቋንቋ የለው፣ አየር መያዝ አለብን። እዚህ ውስጥ ብዙ ቫልዩ አለው። ስረ ነገሩ መርምረው ማያዩ ህጻናት ዝም ብለው እንቅስቃሴ አይተው የሚያስተርፉት ነገር አለ። ስለዚህ በዛ መንገድ መታየት አለበት እንጂ ሃይድሮሊክ ቦምብ እንደሚባለው ነው ሲኒማ። ከዚህ ጋር ተያይዞ እኛ ምን አተረፍን የሚለው ነገር እንግዲህ መጠናት አለበት። ዝም ብሎ የእኛን ዘመን አሁን 90ዎቹ አካባቢ ያለውን እንቅስቃሴ ብታይ ብዙ ፊልም ጎሮች መጥተዋል ወደ ሲኒማ። ቀድሞ የህንድ የአሜሪካ ፊልም በየሲኒማ ቤት ይታይ ነበር። ከዛ እጥፍ በሆነ መንገድ ነበር የተንቀሳቀሰው። ስለዚህ ሰዎች በሲኒማው ተጠቃሚ ሆነዋል፣ ተዝናንተውበታል፣ የሆነ ትዝታ ጥለውበታል፣ ተማረውበታል። ሁሉም ኢሞሽኖች አልፏል። ስለዚህ በዚች 20-30 ዓመት እንኳን ሰዎች እንደ አንድ የመዝናኛ አማራጭ ሲኒማን አግኝተዋል። ፊልም የሚሰሩ ሰዎች፣ የሚያሳዩ ሰዎች ካፒታል አግኝተውበታል፣ ኑሮ ተመስርቶበታል። ግን ትንሽዬ ነች እቺ፣ መሆን ከሚገባው በጣም ትንሹ ነው። የሚያኩራራ አይደለም። ግን እንደ ቫሊዩ አገር ምን አግኝታለች እሱ እንደ ኔሽን እሱ ገና ሊሆን ይችላል። ለምሳሌ ኢትዮጵያን ወክሎ አለ አይደለም እንደ ቅርሶቻችን እንደ አትሌቶቻችን የምንለው ሲኒማ ገና ነን። እንደዛ ካሉንም በጣም ጥቂት ናቸው። እነሱም በተለያየ አይዲዮሎጂ ውስጥ ስለሆኑ ምልክት የሆኑ ነገሮች መስራት ገና አለብን እና እንደው በጥሞና የሚመለስ ቢሆንም ዝም ብዬ የምሞክረው አይ ነው። በጣም ቆንጆ ቆይታ ነበረን። ያንተን ኢንፍሉዌንሰር ዳይሬክተር ባውቀው ደስ ይለኛል። የማን ዳይሬክተር ወዳጅ ነህ ብዬ ነው። እንደዚህ አይነት ጥያቄዎች እንዴት እንደሚከብዱ ውጪ ነው እኮ። ገብቶኛል። በእውነት አይ እዚህ ሀገርስ ቢሆን እንትን ይሆናል ብዬ ነው አንዳንዴ። ሜሊ ጊብሰንን ብዙ ጊዜ አንስቼዋለሁ። ከዚህ በፊትም እንደዚህ ይሁነኝ ብዬ ሳይሆን ዝም ብዬ ፊልሞቹን ሳጠራቅም ኮኔክሽኔ በብዙ ነገር ይሆናል። ሰውየው በሚከተለው አይዲዮሎጂ፣ ፊልም ውስጥ ባሉ ቴክኒኮች፣ በገጸ ባህሪያቱ፣ ስለ ዓለም ባለው አመለካከት ምናምን በጣም ኮኔክት እያደረገኝ ሰሞኑን እንዲያውም ማነው ጆሮ ጋር ፖድካስት ላይ ቀርቦ ኢንተርቪውን ዝም ብዬ ሰማሁትና እንዲህ ይህን ሰውዬ ለዚህ ነው የምወደው ማለት ነው። ዴሊብሬትሊ ሳላስብ ነው ከዚህ ሰውዬ እና ብዙ ፊልሞቹ ኮኔክት ያደርጉኛል። ዓለምን የሚያይበት መንፈሳዊ መንገዱም እንደው ብከተለው ደስ የሚለኝ ነው። እርግጥ እሱ ካቶሊክ፣ እኔ ኦርቶዶክስ በሆነ ጥሩ እንትን አለው። ቅድም ያነሳ ነውን ሴጣናዊ ነገር ፋይት ሊያደርግ ይሞክራል። እዛ ሰዓት መሀል ሆኖ ኮንሸስ ከሆኑ ሰዎች መሀል ነው። ይሄ ነገሩ ያስደስተኛል እና በብዙ መንገድ ወደ ሜል ጊብሰን ግን ሌሎቹም በጣም ገራሚ ዳይሬክተሮች አሉ። ጥያቄው ከብደኛል ምን ለዛ ነው
እንደዚህ መወዳቸው ፊልሞችም ይበዙብኛል። ቤስት ኦፍ ቤስት ማውጣት ይቸግረኛል ነው እንጂ ለመሸሽ አይደለም። ስለዚህ ሚሊ ጊብሰንን ብል በጣም ደስ ይለኛል። በጣም እናመሰግናለን። እኔ ጥያቄን ጨርሻለሁ። የመጨረሻ የአባ ጊዮርጊስ ዘጋስጫን ፊልም ጀምረህ እንደነበር ማለት በዚህ ፕሮጀክት እንደተጀመረ አስታውሳለሁ። እሱ ነው ምን ላይ ደረሰ ወይ ደግሞ ምን እየሆነ ነው እሱ ፊልም የሚለውን በአደባባይ መሆን ይችላል እንግዲህ ነው። የአባ ጊዮርጊስ ፊልም እንግዲህ ካለፈው 4-5 ዓመት ጀምሮ እንደ ፕሮጀክት የተቀበልኩትና ለመስራት የፈቀድኩት ስራ ነው። ቀን በጨመረ ቁጥር በዛ ጉዳይ እውቀት እንደሚያስፈልገው እየገባኝ ያንን ክፍተት ለመሙላት የሚያግዙን ሰዎች ለማግኘት ጥረት እያደረግን መጥተናል። ከዛ ጎን ለጎን ግን አሁን ከባዱ ቻሌንጅ የሆነው ነገር ገንዘብ ነው። ቀድሞ የያዝነው ካፒታል ሁሉ አሁን በኑሮ መወደድ ምክንያት እያደገ መጣ እና ሀሳቡ ለዓለማዊ ነገር ከምንሰራውም በላይ የጥራት ደረጃ እንዲኖረው የመመኘት ነው እንጂ እስካሁን በሆነ ፎርም ይሰራ ነበረ እና ወደፊትም እግዚአብሔር ፍቃዱ ከሆነ የምንሰራው ነገር ነው። እኛ ምንተው አይደለም። የሆነ ግን አባቶችም እንዲሁ እንሰራለን ስላላችሁ አይደለም፣ ጸሎትም ይፈልጋል የሚሉት ነገር እውነት ሆኖ ይሰማሃል። አንዳንዴ ጫፍ የደረሱ ነገሮች ተመልሰው እታች ዜሮ ይሆናሉ እና ወይ ጊዜው አይደለም ወይ እኛ የጎደለን ነገር አለ ብለን እየታገልን ነው፣ እየተፍጨረጨርን ነው። መሰራት ያለበት ስቶሪ ነው። አባ ጊዮርጊስ በጣም ለመንፈሳዊውም ለዓለማዊውም ለኢትዮጵያም ብዙ ነገር የሚሉ አባት ናቸው እና እንሰራዋለን። ለጊዜው ግን የካፒታል ነገር እንዲሳካልህ የተመኘኸው በጣም እመኛለሁኝ። እንደተለመደውም ደግሞ በትህትናህም እኔ ጋር መጥተህ ደግሞ ቆይታ ስላደረግን በጣም ነው የማመሰግንህ። ለሰጠህን ስራዎች ሁሉ በእኔም በጄኔሬሽኔም በጓደኞቼም ስም እናመሰግናለን። ከስራዎችህ በላይ ደግሞ ለማይቀየሩ አስተማሪነትህ፣ ወዳጅነትህ እርግጠኛ ነኝ ስለ አንተ 10 ሰው ቢናገር አንድ አይነት ነገር ማውራት ይችላል ብዬ አምናለሁኝ። ይሄ መታደል ነው። ምናልባት አሁን እኔ ብሆን 10 ሰው 10 ነገር ራሱ ከተናገረ በጣም አንድ ነው ማለት ነው። ስለዚህ በጣም አወዛጋቢ ነን ብዙዎቻችን እና በዚህ ልክ በሰው ልብም እንድትገባ የረዳህም ያገዘህም ከተፈጥሮህም ውጪ ያለህም ጸጋ ነውና ያን ጸጋ እግዚአብሔር እንዲጠብቅልህ የምርመኛለሁ። ከታች ወደ ላይ ነው እየመረቅኩ ያለው አይ ነው ግን በጣም አምላኪ ውለታ ቆጣሪ ነኝ እኔ ማለት ምንም የምጥለው እንትን የለኝም፣ ሰው ያደረገው ነገር የለኝም እና ከዛ ከተማሪነቴ ጀምሮ ከዛም ከሆነ የሆነ ጊዜም እንደዚሁ ለአንድ ጉዳይ ፈልገንህም ስንመጣ ዛሬም እንደዚሁ እና እንደዚህ ከተማ እንኳን እንደዚህ አንድ አይነት አይሆንም፣ ተቀያይሯል እና በጣም አንድ አይነት ስለሆንክ ስላልተቀየርክ በጣም ነው የምናመሰግን። እግዚአብሔር ያክብርልኝ። ሄኔ ታንኪዩ በጣም ስለመጣክ። ትንሽ ነገር ልበል። አንደኛው ይሄ ሰዎች የሚሰጡ ቦታ አንዳንዴ ወይኔ በቃ ተሳስቼ ብገኝስ የማይጠብቁኝ ቦታ ብገኝስ የሚል ነገር ይፈጥራል እና ስንት ሰው ይሰበር ይሆን የሚል ነገር ይሄ በጣም እንትን ያደርጋል። የምልህ እንደምንሳሳት ልክ ነው ይመዝገብልኝ። ልክ ነው። አርቱ ደግሞ ትንሽ አለው ፈንገጥ የሚያደርግ ነገር እና አንዳንዴ በሆኑ ኢንስፓይሬሽኖች እንትን ስንል ከሰዎች ይቅርታ ያስፈልገናል። እሱ ነገር ሌላም ቦታ ሆኖ የተጣለብንን ያህል ሳንሆን እንቀራለን በእኛም ድክመት በሆነ አጋጣሚ ምናምንና እዛ ውስጥ ምህረት የለሽ በሆነ ሁኔታ ነው ሪያክሽኑ የሚሆነው። አንዱ እንደው ኢትዮጵያ ውስጥ የሚያስፈራኝ ነገር እሱ ነው። እኛም መጠንቀቅ አለብን።
የሚወድም ደግሞ በአንተ ተስፋ የሚያደርግም ሰው እድል መስጠት አለበት። ሰው መሆናችን መረሳት የለበትም። እቺን ኤክስኪውዝ ለማስመዝገብ ነው። ከዛ ውጭ ግን በጣም ቴንኪው። አንተንም እንደው የውዳሴ ፕሮግራም እንዳይሆን ነው እንጂ ስለ አንተ ብዙ አወራ ነበር። ግን በጣም ጥሩ ጥሩ ጥያቄዎች ነው የተነሱት። ምችለውን ያህል ሞክሬያለሁ። ግን ተስማምተውኝ ከጨረስኳቸው ውይይቶች ውስጥ ነው። ኦነስትሊ ያጎደልኩት ካለ በሌላ ፖድካስት ይሞላል። በጣም በደስታ አብራችሁን ስለነበራችሁ እናመሰግናለን። በሌላ ፕሮግራም እንገናኛለን። ክፉ አይንካችሁ።